አማኝ ነህ። ኦኬ ኃጢአት ብትሰራ ድነትህን ታጣዋለህ አታጣውም ነው ጥያቄ። የስ ኦር ነው? ቄሴ ሁለት በጣም የተለያየ ጥያቄ ነው የጠየቀኝ። አንደኛው ሲምፕል ግልጽ ላድርገው። አንደኛው አንድ ሰው በክህደት ውስጥ እንዳሉት በኃጢአት እንደፈለገ ኃጢአት የሰራ አማኝ ሆኖ ክዶ ቢሞት ድነቱን ሊያጣ ይችላል አያጣም ነው። ይሄኛው በክህደት ምክንያት አያጣም። ቆይ በክህደት ምክንያት አያጣም ድነቱን አላልኩም። አልክ እኮ ያጣል። ያ ግን የዳነ ክርስቲያን መጀመሪያም ዮሐንስ እንዳለው መጀመሪያውኑ ከኛ ወገን ያልሆነ በኃጢአት ሰው የሚመላለስ ከሆነ በጣም እሺ፣ ያልዳነ ነው ያ ሰውዬ ከካደ መጀመሪያም ያልዳነ ነበር ነው። አዎ ክዶ በዛው የቀረ አንድ ሰው ክዶ መልሰልኝ አግኝቻለሁ። ክዶ በዚያው ከቀጠለ ግድ የለም። ክዶ በዚያው ከቀጠለ ከመጀመሪያውም አልተመረጠም ነበር ነው የምትለኝ? የማይመለስ ምንም ጸጸት የሌለበት ወደ እግዚአብሔር የማይመለስ በኃጢአቱ እየበረታ ሄደ በክህደቱ የቀጠለ ሰው ከሆነ መጀመሪያም የዳነ ዮሐንስ እንዳለው ከኛ ወገን አልነበረም። አንኮንዲሽናል ኢሌክሽን ውስጥ ይሄ ሰውዬ የለም፣ አልተመረጠም፣ ክርስቶስም አልሞተለትም። ስለ ድነት ስለሆነ ስለ ምርጫ ሲሆን እነጋገራል። ግን ስለ ድነቱን ጨርስ። ያው ነው በቃ ያው ነው። እሺ ጥሩ ነው ጥሩ። እዚህ ላይ አንድ ጥያቄ ግን ላንሳለህ። ልብ አድርጉ፣ ከታች የምሰሙ ሰዎች በደንብ ስሙኝ። ምን አለ ወንድማችን? አንድ ሰው እንግዲህ የተመረጠ ሰው ክርስቶስ የሞተለት ሰው እነዚህ ቅዱሳን ሴኪርድ ናቸው፣ ምንም አይነት ድነታቸውን አያጡም ነው። አንዴ የዳነ ሰው ድነቱን አያጣም ነው። ኦኬ ኃጢአት ቢሰራ አሳልሁት፣ ኃጢአት ቢሰራ ቢክድ ቢመነፍቅ በየስለው ምን አለኝ? ከመጀመሪያውም አላመነም ነበር ማለት ነው። የለበትም ክርስቶስ ይህንን ሰው መጀመሪያም አልመረጠውም ነው፣ ባለመመረጡ ነው። ይህም ሁሉ የዚህ ውስጥ የገባው ስላልተመረጠ ነው። ስለዚህ ኃላፊነቱን የሚወስደው እግዚአብሔር ይሆናል ማለት ነው። ስላልመረጠው ነው የጠፋው። ስለዚህ ተጠያቂው እግዚአብሔር ይሆናል በካልቪኒስት ትምህርት። አሁን ልብ አድርጉ። ከዚህ ቀጥዬ የምጠይቀውን ጥያቄ በደንብ ስማኝ። አንተ መመረጥክንና ለመመረጥክን በምን ታውቃለህ? ድናሃል? መዳንክንና ለመዳንክን በምን ነው የምታውቀው? እንደዚያ ካልክ በጣም ቆንጆ ጥያቄ ነው የጠየቀኝ ቄስ። በምን ታውቃለህ ነው ድናሃል? አሁን አንተ ድናሃል? አዎ ድኛለሁ። በምን አወክ? አንድ ነገር ነው ያወኩበት። እሺ ማረጋገጫ ሪሲት አለኝ። ያ ሪሲት መንፈስ ቅዱስ ይባላል። ያ መንፈስ ቅዱስ ውስጤ ውስጥ አለ። እሱ ነው የሚመሰክርልኝ የሚያረጋግጥልኝ። ቆይ በእንኳን ኖረህ ሪሲቱ እንዳይወድቅብህ ተጠንቅቀህ ያዘው። ለማንኛውም በክሬዲት ነው በእግዚአብሔር ሀሳብ የመጣ ስለሆነ እሺ ምንም ችግር የለውም። አሁን ኤፌሶን የርስታችሁ መያዣ ነው የሚለው ማለት ነው። ሪሲቱ ያዘው፣ አይ ችግር ያዘው። ሪሲቱን እንዳይወድቅብህ ተጠንቅቀህ ያዘው። እኔ መጠንቀቅ አያስፈልገኝም፣ እሱ ነው የሚጠጠቀው። ለምን መሰለህ? ከሾፒንግ ስትወጣ እዚያ ሴኩሪቲ ሊጠብቅ ይችላል በሩ ላይ። አሁን ቆይ እንትኑ ቃሉ የተጠቀሙት እንትኑን ለመጠቀም ነው። ቄስ ገብቶታል። ሪሲት ቀላል ነው። ኤፌሶን 1:11 ላይ ነው እሱም የርስታችን መያዣ ነው ይላልና መያዣውን ለመጠቀም ነው። ገባኝ። ምን ሪሲት አለኝ ያለ ነው። ግን ቄስ መያዣ ችግር የለውም። ቆይ በአማርኛ ተወዳጅ ወንድማች ተወኝ። ሽማግሌ ስለሆንኩኝ አታጫጭሆኝ። እሺ ቅርታ እና አሁን በጣም ሪሲት አይደሉም ባይዘዌ ወጣት። እሺ አሁን ሪሲቱ ይዣለሁ አልክ። እናንተ ቤተ እምነት ውስጥ ሪሲት የሌለው ሰው አለ? ቸርቿ አባል ስታደርግ ይሄ ድኗል ብላ ሳታረጋግጠው ቸርቿ ማረጋገጫ አትሰጥም? አንድን ሰው በጥምቀት ሊሆን ይችላል፣ እንትንም ያው የዳነ ሰው ምስክርነት ነው ብላችሁም ብትሉትም ቢሆን ብቻ ግን የዳነ ሰው ብላችሁ የምታደርጉትን ሱታፌ ውስጥ የሚሳተፍ ሰው በሙሉ አባሎቻችን፣ ለምሳሌ አንድ ሰው ካልቪኒስት ሲሆን ድነሃል ብላ ቸርቿ በአንተ ቋንቋ ልንገር ሪሲት አትሰጠውም? ያልሰጠችው ሰው አለ?
ቸርች አይደለችም ሪሲት የምትሰጠው እኮ መንፈስ ቅዱስን ቸርች መስጠት አትችልም። ስለዚህ አንተ አንድን ሰው አሳምነህ ብትወስደውና ያ ሰው መዳንና አስተምረኸው ይሄንን ካደረግ በቃ አንተ ድነትህ ተረጋግጧል። ይሄንን ካላደረግህ ግን ይፈረድብሃል ማለት አትችልም። እኔ ማለት የመጽሐፍ ቅዱስ የሚለውን ነው ማለት የምችለው። ስትሰብኩ ታዲያ ምን ብላችሁ ነው የምትሰብኩት? አይ ለነገሩ እኮ የእናንተ እኮ ስብከት እኮ ይገርመኛል። ሲጀመርም አስቀድሞ ከተመረጠ ለምን እንደምትሰብኩ ራሱ ግራ ይገባል። ግን ግን አንድን ሰው ወደ እናንተ እንዲመጣ ቆይ ግድ የለም ቆይ አንተ ወደ ቤተ እምነትህ ሰውን ወስደህ ለምንድን ነው ወደ እናንተ ቤተ እምነት ማንም ሰው እንዲመጣ አትጠሩ? ወደ ካልቪኒስት የቃለ ሕይወት ትምህርት ነው ትክክለኛው፣ የሪፎርም ትምህርት ነው ትክክለኛው ብላችሁ አታምኑ? ወደ ትክክለኛ ትምህርት እሱ ነው ብለን ነው የምናምነው። ግን ስለዚህ ወደ ትክክለኛው እምነት ሰው አጠራም። እንዴት ታዲያ ወደ ቃለ ሕይወት አንጠራም። ወደ ቤተክርስቲያን ሰው አንጠራ፣ ወደ ክርስቶስ ኢየሱስ ነው የምንጠራው እኮ ትክክለኛው ያ እኮ ሰዎች እኛ ጋር ቆይ ኑ የምትልበት እኮ ኮንግሪጌሽን ኦፍ ማለት ጉባኤ ምዕመናን አቅሌሲያ ወይንም ጉባኤ ምዕመናን የምትባል የምዕመናን ስብስብ አለች እኮ ቤተክርስቲያን የምትባለው እሷ ናት። ስለዚህ ያቺ ምዕመናን የክርስቶስ ያመኑ ምዕመናን ጉባኤ ናት ቤተክርስቲያን። ስለዚህ ትክክለኞች አማኞቹ ደግሞ እኛ ነን ብላችሁ ታምናላችሁ። ያቺ ጉባኤ ውስጥ ወደዚያች ጉባኤ ውስጥ ሰዎች እንዲመጡ ልክ ሐዋርያት ሥራ ምዕራፍ 2 ላይ ወደዚያች ቤተክርስቲያን ሰዎች እንዲጨመሩ አትጠሩ? አሰብኩ ኑ አትሉ? ቤዚካሊ ወደዛ ለምንጠራው ወደ ክርስቶስ ኢየሱስ ነው የምንጠራው። ግን ኢየሱስ ክርስቶስን ሲያገኝ ክርስቶስና ቤተክርስቲያን የተለያዩ ናቸው እንዴ? አስጨርሱኝ። ልመጣ ነው ምንጠራው ልንገሮትና እዛ ላይ ወደዚህ ልመጣ ነው ወደ ፖይንት። ክርስቶስና ቤተክርስቲያን ይለያያሉ ወይ? አዎ በአካልና በራስ መካከል ልዩነት አለ። ቤተክርስቲያን አማኞች ነን፣ ሙሽራ ነን። እሱ እኮ የክርስቶስ አካል አለ ነው። አዎ እኛም ሙሽሪት ነን። ቤተክርስቲያን ሙሽሪት አማኞች ነን። ሙሽሪትና ሙሽራው ውህደት አልፈጠሩም እንዴ? እሱ ደግሞ ሙሽራ ነው፣ አዳኝ ነው። እኛ የዳንን ነን በሱ፣ እሱ ደግሞ አዳኛችን ነው። አንድ አይደለንም ለማለት ነው። ሙሽራውና ሙሽሪት አንድ አካል ሆነናል። አካል እኮ ነው የሚጠይቀው እኮ እሱን ነው የምልህ። የአካል ስንሆን የክርስቶስ አካል ሊሆን ነው። እሱ ራሳችን ራስ ነው። ያው ታዲያ እሱን እኮ ነው። ስለዚህ ከዚህ በኋላ አይሆንም። ጥሩ አታድክመኝ። ስለዚህ ክርስቶስና ቤተክርስቲያን ለይተህ እንዳታወራ ከዚህ በኋላ። ምክንያቱም ቤተክርስቲያን እውነተኛዋ ቤተክርስቲያን የክርስቶስ አካል ናት። በዲ ኦፍ ክራይስት ናት፣ የክርስቶስ አካል ናት። ስለዚህ ይህችን የክርስቶስ አካል የሆነችን ቤተክርስቲያን አካሉን ከራስ ለይተህ አንገት የተቆረጠ ራስ ለብቻ እግርና እጅም ለብቻ አድርገህ እንደዚያ ኢማጂን ማድረግ የለብን። ያ ግን እንትን ስላለው ቄሴ ቅድም ቢሰሙኝ እንችን ይስሙኝ 30 ሰከንድ እንችን ልመልሳት። ያው ነው ተይዝ ስለሆነ እንትን ስላለው ነው። ምንድን ነው የሚባለው? ኦርደር ስላለው ነው የምንጠራው። ወደ ክርስቶስ ነው። ሰው በክርስቶስ ኢየሱስ ሲያምን ግን የሚጨመረው አካሉ ላይ ወደ አካል ይሆናል። በክርስቶስ ሲያምን ወደ እውነተኛው ቤተክርስቲያን መጨመር ነው። ወደ ቤተክርስቲያን ይጨመራል ባይ ዲፎልት እንጂ ባይ ዲፎልት ነው። ግን የሚቀድመው ኦርደር አለው ነው። እሺ ሲጨመር ያ ሰውዬ ሲጨመር ቆይ አድበጣይ ሲጨመር ከተጨመረ በኋላ ያ ቸርቿ ሰውየው መዳኑን አታረጋ ድነሃል በቃ አትለው። ቸርቿ የድነት ማረጋገጫ አትሰጥም። ጌታ ነው ማረጋገጫ። ስለዚህ ካልቪኒስት የሆነ በሙሉ መዳንና ለመዳን አይታወቅም ማለት ነው። ጌታ ነው ማረጋገጫው የሚሰጠው በክርስቶስ ኢየሱስ። የእውነት እኮ አታምኑም እናንተ ግን አታውቁም ማለት ነው በሙሉ። አሁን እዚያ ውስጥ ያለው ካልቪኒስት ቃለ ሕይወት ውስጥ ቸርች ውስጥ ያለው ሰው በሙሉ መዳኑን እርግጠኛ አይደለም ማለት ነው። ምን መሰሎት? ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። የልቡን ማመን ጥቅሱ እኮ አይደለም። እኔ እኮ ጥቅስ አይደለም የጠየቅኩህ። ጥቅሱንማ እኔ አንተም ይዘነዋል። አፋፌን አይደለም እኔ በጣም ይደክመኛል። ለምን መሰሎት? ሰው በልቡ ማመኑን እግዚአብሔር ነው ልብን የሚያውቅ እንጂ ሰውን ልብ አያውቅም። እኔ ለምሳሌ አንድ ሰው በክርስቶስ ኢየሱስ ብታምን ትድናለህ እመን ነው የምለው። በሱ በእውነት ያመነ ጥያቄ እሱ አይደለም። በእርሱ ያመነ ይድናል። እዚህ ጋር አንድ ጥያቄ ያለኝ ቀሲስ አንዴ ቆይ እሱ ሲናገር
ኦኬ እሱ ሲናገር እሱ ማዳመጥ አለበት። እርሶ ሲናገሩ ደግሞ እሱ ማዳመጥ አለበት። ሀሳባችሁን እንትን ካልተለማመጣችሁ መልስ መመለስ አይቻልም። እኛም እየሰማን ስለሆነ አንድ አዳምጪኝ። እኔ እንዴት እንደመሄድ እንዳለብኝ አመሰግናለሁ። ምስራቅ ግን ቄስስዬ ቀጥላላችሁ ከአንቺ ጋር አሁን ልጨርስና እኔ ቆይ እኔ አሁን ይኸውልህ ስናወራ እኔ ግልጽ ያለ ነገር ነው ማውራት ያለብን። የስ ኦር ኖ ነው መሆን ያለበት እንጂ ዝም ብለህ ዙሪያ ጥምጥም ትሄድ ከሆነ ይደክመኛል። እኔ እንደዚህ ያለ ወሬ ማውራት አልፈልግም። በቃ ግልጽ የሆነ ነገር እምነት ነው። እምነት ግን በግልጽ እንድትነግረኝ ስለምፈልግ ነው። አለበለዚያ ሰዎችን እናሰለቻለን እዚህ ውስጥ ያላችሁ ሰዎች። ኦኬ አሁን ምን አልክ? ቸርቿ ማረጋገጫ አሁን አንድ ሰው ወሰዳችሁ አስተማራችሁት፣ ያቺ የእናንተ ቸርች በዲ ኦፍ ክራይስት ናት ወይ የክርስቶስ አካል ናት ብላችሁ አታምኑም ወይ? እና እዚያ ውስጥ አካል ውስጥ የገባ ሰው ደግሞ ዳነ አትሉም ወይ? ዳነ ብላችሁ ማረጋገጥ የማትችሉ ከሆነ ቃለ ሕይወት ውስጥ ያሉት ሰዎች በሙሉ መዳናቸው እርግጠኛ አይደላችሁ ማለት ነው። አታውቁም ወይም እናውቃለን ካልከኝ በጣም ጥሩ። መዳንህና ለመዳንን አንተ ራስህ እየጠየቁ ስለሆነ መዳንክን በምንድን ነው የምታረጋገጠው? ቸርቿ ልታረጋግጥልህ አትችልም ወይ? እዚያ ውስጥ ያሉት አባላት በሙሉ ያልዳኑ ናቸው ወይ? ያልዳኑም የዳኑም ሊድኑም ላይድኑም ይችላሉ ብለህ የምትመልስልኝ ወይንስ አይ የዳኑ ናቸው ነው ብለህ የምትለኝ? ባጭሩ መልስልኝ። ካልሆነ ባጭሩ ቄሴ የተለየ አመለካከት እዚህ ላይ ያለን አይመስለኝም። ሆነን ለመናገር ለምንድን ነው ለምሳሌ እኔ አሁን ኦርቶዶክስ ብሆን ብጠመቅ ቅዱስ መጥቼ ቅዱስ ቁርባን ብወስድ ድነሃል ብለው ማረጋገጥ ይችላሉ? እርሶ 100%? አዎ አረጋግጣለሁ። ለምሳሌ እኔ ሚስት ላገባ አንድ ሴት ልጅ ወድጄ ኦርቶዶክስ ካልሆንክ ብላኝ እሷን ላገባ ብዬ ቢሆንስ እንደዛ ያደረኩት ምን እሱ ይኸውልህ እኛ ቤተክርስቲያን ያፋውን የውስጡን ያይደል ያፋውን መርምሩን የተባለው እኛ ግን ቤተክርስቲያን ግን እርግጠኛ ሆና ታስተምርህና ካስተማረች በኋላ ክህደት ከሰይጣን ብለህ ጸሎት ሃይማኖት ደግመህ ከተጠመቅክ በኋላ አምነህ ከተጠመቅክ በኋላ የኃጢአት ስርየት እንዳገኘህ ያ እምነቱ ራሱ ቃል ኪዳን ገብተህ ስለሆነ የምታደርገው ያ በጥምቀት በርነት ትገባለህ። ቅዱስ ቁርባን ስትቀበል ዘ ሲል ኦፍ ኦል ሳክራሜንትስ የምንለው ቅዱስ ቁርባን ነው፣ ማህተም ነው፣ ማረጋገጫ ነው። የክርስቶስ ስጋና ደም የተቀበለ ሰው የዘላለም ሕይወት አለው። በኃጢአት ካላሳደፈው የሰውዬ ተመልሶ ወደ ጣዖት ከገባ፣ ተመልሶ በዝሙት ከወደቀ፣ ተመልሶ ወደ ዓለም ከገባ ድነቱን ያጣል እንላለን እኛ። ያጣል፣ ምንም ጥያቄ የለውም። አንተ ግን ድነት አያጣም ብለህ ስለሆነ የምታወራው ነው። ስለዚህ አሁን ያሉኝን ጨርሰ እኛማ ይኸውልህ ክርስቲያን አንድ የተጠመቀ ሕፃን ልጅ ወይም አንድ የተጠመቀ ክርስቲያን ተጠምቆ ስጋውን በልቶ ዕለቱን ቢሞት ገነት ይገባል ብለን ነው የምናምነው። ምክንያቱም ቃሉ ነው ማረጋገጫችን፣ ራሱ እንደዚያ ስላለ ማለት ነው። ኦኬ እናረጋግጣለን። ቤተክርስቲያን ሹር ሆና ነው የምትናገረው፣ ምንም ጥያቄ የለውም። ቅዱስ እያለች ፍታት ሁሉ የምትፈታለት እንደ አንድ ቅዱስ ግቢ ነፍሴ ውስጥ ረፍትሽ እያለች ነው የምትዘምርለት። ነፍሴ ወይ ወደ ረፍትሽ ግቢ ነው ምን ስንዘምር ራሱ ግቢ ነፍሴ ውስጥ ረፍት እስመ እግዚአብሔር ዳይ እስመ አዳነ ነፍሴ ሞት ብላ ነፍሴን ከሞት አድኗታልና እያለ ነው የምንዘምረው። አየህ፣ ምክንያቱም አንድ ክርስቲያን ሲሞት ገነት ነው የሚገባው። እየዘመርን ነው የምንሸኘው፣ ወረብ ሁሉ እየወረብን ነው የምንሸኘው። ባይዘ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያልን ነው የምንሸኘው። የጻድቅ ሞት በእግዚአብሔር ዘንድ የከበረ ነው ብለን በጣም አክብረን በቅዱስ ቁርባን በተለያየ መንገድ ነው የምንሸኘው እኛ። ስለዚህ ምንም ጥያቄ የለውም። ቤተክርስቲያን እኛ ጋር እንደ ያለ ነገር ላይ ገና ልትሆን ትችላለህ አይታወቅም ምናምን ብላ ክርስቲያኖችን አትሸኝም። በእውነቱ እኔ ግን ወደ አንተ ጥያቄ ስመጣ ግን ይህንን ማለት አንተ ማለት ትችላለህ ወይ? ላረጋግጥ ከሆነ ተማሳይ ሀሳብ ነው ያለን ብዬ አሁን ያልኩት። ስለዚህ አንድ ሙስሊም ለምሳሌ አንድ ሴትን ወዶ ምን አገባኝ አውቄ ለእሷ ስል ልስለም፣ ካገባዋት በኋላ ግን እንትን ምንድነው ኦርቶዶክስ ልሆን ካገባዋት በኋላ 1-2 ወር እንትን ብዬ መለሳለሁ ብሎ አውቆ የልቡን በልቡ ይዞ ተጠምቆ ቅድም ያሉትን ነገሮች አድርጎ ቅዱስ ቁርባን ከወሰደ እግዚአብሔር በሕይወት መዝገብ ይጽፈዋል፣ ዳግም ይወልደዋል፣ የእግዚአብሔር ልጅ ያረገዋል፣ መንፈስ ቅዱስን በውስጡ ያረገዋል ብለው ነው የሚያስቡ። የውሸት በአፉ ተናግሮ ስለዚህ ልጅ የውሸትማ መጽሐፉ አይልማ። ይኸውልህ አንደኛ በአፉ መስክሯል፣ በአፉ አድርጓል።
በአፉ ጠይቀኛል። ልጨርስ ጥያቄ ልጨርስ ቄስ። ስለዚህ በደንብ ስሙኝ። ልጁ ሙስሊም ነው። ልጅቷን ለማግባት ልጨርስ። ልጅቷን ለማግባት አታሎ ቢመጣ ነው። አንዴ ልጨርስ ቄስ፣ ልጨርስ አንዴ። አታሎ በልቡ አላመነም ይሄ ሰውዬ፣ ያው ለማታለል ፐርፐስ ስለሆነ ግን በአፉ ምን የመሰለ አንደኛ እንደሆን ለኦርቶዶክስ መስክሮ በቃ ተናግሮ ምን ብሎ ቅዱስ ቁርባኑን እልል እያለ ምን እያለ ለማሳመን አደረገ። ይሄን ድርጊት አድርጎ ልጅቷን አገባት። ይሄ ሰው ይሄን ድርጊት ሲያደርግ ዳግም ተወልዷል፣ የእግዚአብሔር ልጅ ሆኗል፣ መንፈስ ቅዱስ ውስጡ ገብቷል፣ በሕይወት መዝገብ ተጽፏል ነው የሚሉኝ። ከዛ በኋላ 2 ወር ቆይቶ ያው ወደ እምነቱ አግብቻታለሁ አስረግዣታለሁ ብሎ ወደ እስልምናው ሲቀጥል እንደገና ተመልሶ እግዚአብሔር ይሰርዘዋል። ለምን እኔ እኮ እንዳንተ ዙሪያ ጥምጥም አልሄድም። ሙሉ ፕሮሰሱን ንገሩኝ እስኪ። ፕሮሰሱን ልንገርህ። ኢየሱስ ሰው በልቡ አምኖ በአፉ ከመሰከረ ነው የሚል ነው። ኦኬ ስናጠምቅ ሲጀመር እኛ ጠይቀነው አምናል አላመንክም ብለን እንጠይቀዋለን። አምኛለሁ ይላል። ከዚያ አምኛለሁ ያለን ሰው በአፉ ደግሞ ክርስቶስ ለዓለም ቤዛ ሆኖ እንደሞተ እንደተሰቀለ እንደተነሳ ዳግም እንደሚመጣ ይመሰክራል እኮ። ከዚያ በኋላ ብቁ ነኝ ለመጠመቅ ካለ እናጠምቀዋለን። አይ ሸውዶ የመጣ ሰው ከሆነ ከሃዲ ነው ሲጀመርም ይሄ ሰው። እኛ ጋር እኮ ተደባብቆ ምናምን አይደለም። የዳነው ሰው የራሱ ኃጢአት ከሰራ አልሆ እኮ የዳነው ሰው የራሱ ተመልሶ ወደ ዓለም እንደ ዴማስ ከገባ ድነቱን ያጣል ነው የምንለው። አንተ እኮ ድነቱን አንተ የዳነ ሰው አይድንም። የምን መዳን ነው? መጀመሪያ እኮ ይድናል አሉ እንጂ ቄስሲ መዳን ስለወት አምኖ ከገባ ነው እኮ የምልህ። አምኖ ከገባ አምኖ የገባ ሰው ከሆነ ስለዚህ አንድ ሰው ስለተጠመቀ ቅዱስ ቁርባን ስለወሰደ ድኗል 100% ብሎ እርግጠኛ መሆን አይችሉም። እግዚአብሔር ነው አይሚን የልቡን ስለማያውቁ እርግጠኛ መሆን አይችሉም ስለ ሰውየው አይደለም። አሁን የምጠይቅህ እኮ ይኸውልህ፣ አንተ ያንተና የኛ የተለያየ ነው። እናንተ ሲጀመር እዚህ ጋር የሚያደርስ ነገር የለም። ስብከት እኮ መስበክ የለባችሁም እኮ እናንተ እኮ። ምክንያቱም ኦልሬዲ አንኮንዲሽናል ኢሌክትድ ነህ አንተ። በቃ ያለምንም ቅድመ ሁኔታ ቀድመ የተመረጥክ ሰው ነህ። ስለዚህ ካልተመረጠ የፈለገው ስብከት ቢሰበክ የፈለገው ነገር ቢደረግ ኢቭን እንኳ ካልቪኒስት ቢሆን ራሱ ካልተመረጠ እኮ አይድንም። የእናንተ ትምህርት እኮ ሲጀመር እኮ እንደዚህ እኮ ነው። በጣም የሚያሳዝን እኮ ነው። ሲጀመር ራሱ 90 ዓመት ራሱ ቢሞላህ ማለት ነው እዚያው 100 ዓመት እስከሚሆን ድረስ ካልቪኒስት ሆነ ብትኖር ራሱ ካልተመረጥክ እኮ ዋጋ የለህም። ዝም ብሎ ስደክ የሚኖር። ስለዚህ ስብከት እናንተ ጋር አይሰራም። እዚያው ስላለመግባት ብዬ ነው። ለምን እንደምሰብኩ ራሱ ግራ ነው የሚገባኝ። ምክንያቱም ያልተመረጠ ሰው ስለዚህ አሁን ተማሳይ እኮ ነው ቄስ። ስለዚህ እርግጠኛ መሆን አንችልም በእውነት ሰው አንዴ ዳይቨርት አታርግ ጥያቄን። ይኸውልህ ዳይቨርት አታርግብኝ። አሁን የጠየቅኩ ጥያቄ አንድ ካልቪኒስት ኃጢአት ቢሰራ ድነቱን ያጣል አያጣም ብዬ ስጠይቅህ ድነቱን አያጣም አልከኝ። መጽሐፍ ቅዱስ ግን መናፍቅ ብትሆን መናፍቅነት፣ ዝሙት የመሳሰሉትን የሚሰራ የእግዚአብሔር መንግስት አይወርስም ነው የሚለው። አንተ ደግሞ አይ ብዘሙትም መናፍቅ በሆንም ድነቴን አንዴ ከተመረጥኩ አላጣው ነው የምትለው። ምንድን ነው ማስረጃ? ኢየሱስ ክርስቶስ ነው ማስረጃ። በዮሐንስ ወንጌል ቅዱስ ጳውሎስ መናፍቅነት የእግዚአብሔር መንግስት አይወርስም ይላል። መናፍቅ እንዴት ሆነ ትገባለህ? እኔም ቅድም እኮ ብያለሁ። ከሃዲ መናፍቅ ቅድም እንዳልኩት መንግስት ሰማያትን አይወርስም ብያለሁ። ግን እኔ ያልኩት ያለሁት ምንድን ነው? ክርስቶስ ኢየሱስ ያለው ነው። እኔም የዘላለም ሕይወት እሰጣቸዋለሁ ዮሐንስ ወንጌል 10 ላይ ለዘላለምም አይጠፉም አለ። ኢየሱስ ነው ያለው። የሚሰጠው ሕይወት ስሙ ራሱ የዘላለም ይባላል። እሱ ሌላ ጥቅስ ነው። እሱማ ግንዱ ላይ አለ ራሱ ጌታ እኔ የወይን ግንድ ነኝ አለ። ቅርንጫፎቹ እናንተ ናችሁ አለ። ፍሬ ካላፈራችሁ ትቆረጣላችሁ ነው የሚለው መጽሐፍ። ስለዚህ የመንፈስ ፍሬ ከሌለህ ተቆርጠህ ትጣላለህ። የተቆረጠ ደግሞ እሳት ነው የሚቃጠለው። መጽሐፍ ቅዱስ ራሱ ጌታ ራሱ ማለት ነው ከግንዱ ከክርስቶስ ከተለየህ ትቆረጣለህ፣ ፍሬ አታፈራም ነው ያለው። አንተ ደግሞ አይ ከግንዱም ተለይቼ አፈራለሁ እያልክ ነው። እንዴት ይቻላል እንደዚህ? አይ ከግንዱ ተለይቶማ ማፍራት አይቻልም። ሲጀመር ፍሬ ካላፈራ ማለት የመንፈስ ፍሬዎች ካላፈራ እስማማለሁ። ባይዘው ፍሬ አንዴ የሚጠይቁን ተሌላ ከመለስክም አሁንም እኮ አትደማመጡም። ያደክማል። ልጁ ስለማውቀው ነው። ባይዘው ይበቃናል። ልጁ ያደክማል። ትንሽ እንጨርስ ቄስስ፣ ትንሽ እንጨርስ። አይ እንትን ነው ይደክመኛል። አይ ጥሩ ልጅቷ ራሱ እኮ ሰልችቷት እኮ ገባች እኮ ምስራቅ ራሱ እኮ ሰልችቷት ነው የገባችውና
እንዲያውም ተደማመጡ በደንብ እንድንማር ብላ ይመስለኛል። አይ ተደማመጡ ብሎ ነገር የለማ። ዝም ብለህ ስታወራ ቄሴ ቆንጆ እኔ በደቂቃም ቢሰጡኝ ደስ ይለኛል። ግን በቃ ምን መሰሎት እኔ እርስዎ እንዳሉት ፍሬ የማያፈራ በኃጢአት የሚኖር እንደ ድሮ የሚኖር ምንም አይነት የጌታ ነገር የካደ ከሃዲ ወይ ምናምን ህይወት ውስጥ ያለ መንግስተ ሰማያትን አይወርስም፣ የእግዚአብሔር ልጅም አይደለም። መጀመሪያውኑ ከቶ አልዳንም ብለን ነው የምናስበው። የእውነት መጀመሪያ እናንተ እኮ የምታምኑት ሲጀመር እዚህ ጋር እኮ እኔ መጥቼልህ እኮ ነው እንጂ አስቀድሞ እግዚአብሔር የመረጣቸው ብቻ ናቸው የሚድኑ ብላችሁ እኮ ነው የምታምኑት እንዴ? ዮሐንስ ከነሱ ወገን ስለተለዩት ሲናገር ቀድሞውን ከኛ ወገን ስላልነበሩ ከኛ ወጡ ይላል ዮሐንስ ሲናገር። ይኸው ስለወጡት ሰዎች ከኛ ወገን ስላልነበሩ ስለወጡት አይደለም። አንተ አስቀድመህ እኮ ስብከት ራሱ ለምን እንደምሰብክ እኮ ገብቶኛል እኮ። የኢየሱስ ክርስቶስ ስለ መጽሐፍ ቅዱስ ይጋጫል። ኢየሱስ ለዘላለም አይጠፉም፣ የዘላለም ሕይወት ሰጣቸዋለሁ ለዘላለም አይጠፉም ያለውና አሁን እንደገና ኢየሱስ የዘላለም ሕይወት ከሰጣቸው በኋላ ያሉት ይጠፋሉ የሚል ማለት ለዘላለም አይጠፉም አለ እንጂ ከጣሉት ጸጋዬን ከጣሉ አይጠፉም አላለም እኮ። እሱ እኮ በእኔ የሚያምን የዘላለም ሕይወት አለው ብሏል። እውነት ነው ይሄ እንዴ? ግን እምነታቸውን ከካዱ ግን አላለም ነው። የዘላለም ሕይወት ሰጣቸዋለሁ ብሏል። እውነት ነው፣ አምነዋል። እሱን ለዘላለም አይጠፉም ያለው ኢየሱስ እና ታዲያ በክርስቶስ የሚያምኑ ሰዎች የዘላለም ሕይወት አላቸው፣ ለዘላለም ደግሞ ጥፋት የለባቸውም። እውነት እኮ ነው እንዴ? ግን ከካዱ ግን የዘላለም ሕይወትን አያጡም አላለም ጌታ። ከእጄ ማንም አይነጥቃቸውም ብሏል። ለምን ይክዳሉ እኮ? ለምሳሌ የክርስቶስ ሆነ አንተ ራስህን ለክርስቶስ ከሰጠህ ሰይጣን በኃይል ገፍትሮ አያወጣህም እያለ እኮ ነው። ምክንያቱም አንተ ራስህ ፈቃድህን ለእግዚአብሔር ከሰጠህ ከእግዚአብሔር ቀምቶ የሚወስድህ ምንም ነገር የለም። ነገር ግን አንተ ፈቃድህን ለፈቃደ ሰይጣን ከሰጠህ ግን በግድ ተገደህ እንደናንተ ትምህርት ተቀድሮብህ በግድ አትሄዳትም ብሎ ፈቃድህን ፍሪዊል እኛም ስለምንቀበል ማለት ነው። እናንተ ፍሪዊል የሚባለው ራሱ እናንተ ጋር አይሰራም። ስለማይሰራ ፍሪዊል የሚባል ነገር ነፃ ፈቃድ ምናምን የሚባል ነገር ይኸው ስምህ ራሱ የሚያሳየው እሱን ስለሆነ ማለት ነው። ስለዚህ የካልቪኒስት ትምህርት ስሜ ምንድን ነው የሚያሳየው? አይ ስሜ የሚያሳየው ያው በጸጋ የተመረጠ ምናምን ነው። እንደዚህ አይደለ? የግሪክ ቃል ነው አይደለ? በጸጋ የተመረጠ ጥሩ ትርጉሙ ኢሌክሽን የሚለው ነው። ግራሺያ የሚለውም ጸጋ ነው አይደለ? እንደዚያ ነው መስለኛ። የግሪክኛ ቃል ነው። እውነት ነው። ቆንጆ ታዲያ ምንም ያው ሊሸውደኝ ነው አይደል? በእንትኑ ግድ የለም። እኔ እንግሊዝኛ በግንዱ ያልሆነ ይቆረጣል ያሉት እኮ እንስማማለሁ። በግንድ ያልሆነ ፍሬ የሚያፈራው ቅድም እርስዎ እንዳሉት በግንዱ ያለ ግን ፍሬ ያፈራል ይላል። ስለዚህ ጉዳዩ በግንዱ ላይ ተጣብቀናል አልተጣበቅንም ነው። በክርስቶስ ኢየሱስ ከክርስቶስ ላይ የተጣበቁት ፍሬ የሚያፈሩ ለዘላለም እየጨመሩ የሚሄዱ የእግዚአብሔር ልጅ ሊሆኑ የተጠሩ እነዚህ ድንቅ ጻድቃን ቅዱስ ናቸው እና እነሱን አይደለም። በግንዱ ግን ያልሆኑ በራሳቸው ፍሬ ሊያፈሩ አይችሉም። እውነት ነው። ግንዱ ላይ አይደሉም ያሉት እውነት ነው። እነሱ ይቆረጣሉ በግንዱ ስላልሆኑ። ገባኝ። አሁን የሆነ ነገር ልበልና እኔ ልውጣ፣ እናንተ ትቀጥላላችሁ። ለማንኛውም ያው የካልቪኒስት ትምህርት የቱሊፕ እነዚህ ልክ የማርቲን ሉተር 5 ሶላዎችን የሚገርማችሁ ከኛ ነው የኮረጁት። ይሄ 5 ቁጥርን ከኛ የአምስቱ አዕማደ ምስጢራት ስንል ሰሙና ሁለቱም በተመሳሳይ ወቅት ስለሆነ የተነሱት ጆን ካልቪን ቱሊፕን ፈጠረ። ማርቲን ሉተር ደግሞ 5 ሶላዎችን ደግሞ ፈጠሩ። ከዚያ እነዚህን የያዙ ሰዎች መጽሐፍ ቅዱስ ብቻ ነው አንደኛው ከ5 ሶላዎች ከመጽሐፍ ቅዱስ ውጭ የሆነ ነገር ፈጠሩ ማለት ነው። እና የቱሊፕም ራሱ የመጀመሪያው ቶታል ዲፕራይቬቲ ስለሆነ ፍጹም የሰው ልጅ ሙሉ በሙሉ ምንም ወድቋል። የእግዚአብሔርን ጸጋ ለመቀበል የሚያበቃ ወደ እምነት እንዲመጣ የሚያደርግ ነገር ምንም ነገር የለም። ሙሉ በሙሉ ስለተበላሸ ፈቃዱ በሙሉ ጠፍቷል። ፍሪ ዊል የሚባል ነገር የለውም።
እና ወደ እግዚአብሔር ለመምጣት ራሱ የሚያስችል ምንም የመንፈስ ቅዱስን ምክር ራሱ መስማት ራሱ የመንፈስ ቅዱስን ግሳጼ ራሱ መቀበል አይችልም። ስለዚህ ዝም ብሎ በጣም እኮ የሚገርም ትምህርት ነው። አሁን መጽሐፍ ቅዱስ የሚለው መንፈስ ቅዱስ ወደ ኃጢአተኛው መጥቶ ኃጢአተኛው በክርስቶስ እንዲያምን ይወቅሰዋል። ከዚያ ሲወቀስ በጣም አመፀኛ ካልሆነና ፈቃዱን ለእግዚአብሔር ከሰጠ የሐዋርያት ሥራ ምዕራፍ 2 ላይ እንደምናየው ምን ተነግበር ይላል ማለት ነው። ልባቸው ተነካር የሚለው እዚያ ላይ በቃ እና ምንድነው መፍትሄው ሲሉ ዋዘ ሶሉሽን ሲሉ በቃ በክርስቶስ አምናችሁ ተጠመቁ፣ የመንፈስ ቅዱስ ጸጋ ትቀበላል፣ ንስሐ ግቡ ነው። በካልቪኒስቶች ትምህርት ግን ይህ አይሰራም። ልክ መጀመሪያ እግዚአብሔር ዝም ብሎ አስቀድሞ ከዚህ ቀጥሎ ያለው አንኮንዲሽናል ኢሌክሽን ነው። ቅድመ ሁኔታ የተመረጡ ሰዎች አሉ እና የሰው ልጅ መጀመሪያ ሙሉ በሙሉ ወድቆ ስለነበረ ለነዚህ ለወደቁ ሰዎች ለነዚህ አንኮንዲሽናል የተመረጡ ናቸው። ቅድመ ዓለም ከበፊቱ በቃ ሲፈጠሩ ተመርጠዋል። ያልተመረጡ አሉ፣ ለሲኦል ምናምን የተዘጋጁ ደግሞ የተፈጠሩ አሉ። የፈለገውን ስራ ቢሰሩ የፈለገውን ብትታክት እድሜ ልክህን ካልቪኒስት ሆነ እንኳን ብትሞት እድሜ ልክህን በቃ መጀመሪያ ስላልተመረጥክ ሲኦል ነው የምትገባው። ምክንያቱም አንተ ቀድሞ ለሲኦል ነው የተመረጥከው ማለት ነው። በጣም አያችሁት እዚህ ጋር በጣም ምን አይነት ጨካኝ አምላክ እንደሆነ ባይዘይ በጣም ያመኛል። የካልቪኒስቱን እግዚአብሔርን ሳስበው ካላህ ሁሉ የባሰ ነው የሚሆንብኝ እግዚአብሔር በሚያውቀው እና ቅድመ ተመርጠዋል። ከዛ እነዚህ ሰዎች አንኮንዲሽናል ኢሌክት እየተመረጡ ናቸው። ከዚያ በኋላ ሊሚትድ አቶነመንት አለ። ቱ ሊፕ ቲ አለ፣ ዩ አለ፣ ኤል አለ። ሊሚትድ አቶነመንት ደግሞ ምን ማለት ነው? ውስን ቤዛወት ወይም የተወሰነ ቤዛነት የሚባለው ነው። እና የተወሰነ ቤዛነት የሚባለው ክርስቶስ የሞተላቸው ወይም የክርስቶስ መስዋዕትነት የተከፈለላቸው ቀድሞ አንኮንዲሽናል ለተመረጡ ሰዎች ነው። አያችሁ፣ አስቀድሞ የመረጣቸዋሉ እና እነዚህ አስቀድሞ ለተመረጡት ሰዎች ክርስቶስ ለነዚህ ሰዎች ብቻ ነው የሞተው። ገና ሰዎች ሲፈጠሩ ገና ለገነት ተብለው የተፈጠሩ አሉ። ከዚያ ለእነዚህ ሰዎች ምን ሆነ? ክርስቶስ ቤዛ ሆነ። ቁጥራቸው ስንት ናቸው? 50 ሊሆኑ ይችላሉ፣ 100 ሊሆኑ ይችላሉ። እነዚህ ሰዎች ቀድሞ የተመረጡት። ሌላው በሙሉ በሚሊዮን የሚቆጠረው ህዝብ ኦኬ ክርስቶስ አልሞተለትም ምንም። ስለዚህ ያልሞተለትን ደግሞ ያድነውም ማለት ነው። ከዚያ ይቀጥልና ሬዚስተብል ግሬስ የሚባል ነው። ይሄ መቋቋም የማይችሉት ጸጋ ማለት ነው። ምክንያቱም ቶታል ዲፕራይቬት የሚያሳየው ፍጹም እርቀትን ነው። ንጻ ፈቃድ የሚባል ነገር በሙሉ ስለተበላሸ ወደ እግዚአብሔር ለመምጣት ምንም አይነት አቅም ስለሌለ ይሄ ጸጋ ይመጣና በግድ ማለት ነው። በግድ ይመጣና ልክ ይሰጠዋል ማለት ነው። ከዚያ በኋላ ይሄ ጸጋው ከተሰጠው በኋላ ምክንያቱም ፍሪዊል ሙሉ በሙሉ ጠፍቶ ስለነበረ ሙሉ በሙሉ ወድቆ ስለነበረ ወንጌል ሰምቶ ራሱ ልቡ ተነክቶ ማመን ስለማይችል መጀመሪያ ልክ እንደ ሲም ካርድ በቀፎ ውስጥ እንደሚገባው ጸጋው ይሰጠዋል ማለት ነው። ከዚያ ተርን ኦን ይደረጋል፣ ይበራል ማለት ነው። ከዚያ በኋላ ሰውየው ኦልሬዲ የማይቋቋሙት ጸጋ ምናምን ያ የስ ኦር ኖ ማለት አትችልም፣ ፈቃድ የለህም። ያ ሲሰጥህ ግን ለማመን ልብህ ይከፈታል ማለት ነው። ሲጀመር እዚህ ጋር ራሱ ሌላው እነዚህ ራሱ እኮ የተመረጡ ናቸው። ባይዘው እንደው ጸጋው ባይሰጣቸውስ ምን ይሆናሉ? ምን ኦልሬዲ ተመርጠዋል እኮ ግን በቃ የምታሳየው እሷን ነው ማለት ነው። እና ከዚያ በኋላ ሰው ወደ ንስሐ ይመጣና በዚያ መንገድ እንትን ይላል። የመጨረሻው ፐርሰርቨራንስ ኦፍ ዘ ሴንትስ የሚባለው ነው። ይሄ ደግሞ ቅዱሳን የተጠበቁ የጸኑ በእግዚአብሔር የተመረጡ ሰዎች አንኮንዲሽናሊ መጀመሪያ የተመረጡ ሰዎች እስከ መጨረሻው ድረስ በእምነት ጸንተው ነው የሚቀጥሉት። ከእግዚአብሔር እጅ ማንም በቃ አይወጡም ነው። ዛት ሚንስ ዋን ሴቭድ ኦልዌይስ ሴቭድ። አንድ የዳነ ሰው ድነቱን ምንም ነገር ቢያደርግ ባይዞ አሁን እዚህ እኛ ጋር ሲያወሩ ምናምን ወንድሞቻችን እንትን ይላሉ እንጂ የፈለገው ነገር ቢያደርጉ አንዴ ተመርጠዋል። አንዴ ለነዚያ ሰዎች ክርስቶስ ስለሞተላቸው ብቻ አንዴ ድነዋል። ድነታቸውን አያጡም ብለው ነው የሚያምኑት። ስንት ናቸው ቁጥራቸው? እንደነገርኳቸው 50 ሊሆኑ ይችላሉ፣ 60 ሊሆኑ ይችላሉ። ሌላው የዓለም ሕዝብ ዋጋ የለውም ማለት ነው። ኢቭን
ይህንን ትምህርት የማይቀበሉ ሰዎች አይድኑ። ጴንጤ ሊሆኑ ይችላሉ፣ ሉተራን ሊሆኑ ይችላሉ። በሙሉ 147,000 ዲኖሚኔሽን አሁን ህብረት አለን ምናምን የሚሏቸው በሙሉ ከዚህ ውጭ ናቸው ባይዘ እና በዚህ በኩል በእውነት ጴንጤ ውስጥ ነው የተሻለ ነገር አለው ብዬ አስባለሁ። ቢያንስ ክርስቶስ ለዓለም ነው የሞተ። ወንጌል ሲሰበክ የስ ኦር ኖ ማለት ፈቃድ አለን። ሉተራንም እንኳ ቢሆን ቶታል ዲፕራይቬትን ነው የማይቀበሉት እንጂ ይህ ማለት ሙሉ በሙሉ የሚለው በአንድ ወገን ዋን ሳይድ ይቀበላሉ። የሆነ የተወሰነ ነገር ያላቸው ይመስለኛል። እና ይሄ ትምህርት በእውነቱ ወንድማችን ኢሌክታ ግራሽያ ከዚህ ትምህርት ወጣ። ማርያምን ዝም ብለህ እንትን አትበል፣ ዝም አትከራከር። ጥሩ ልጅ ነህ፣ በጣም ትሁት ነህ፣ ቀዝቃዛ ነህ። ይሄ ትምህርት በፍጹም እንደው ለምንም ያላህን እንኳ ያለ ምሕረት የለውም። ይሄ አስቀድሞ እግዚአብሔር ሲኦል ለሲኦል ፈጥሮ ከዚያ በኋላ ደግሞ ሰዎቹ ራሱ ኃጢአት ቢሰሩ እንኳ ባያምኑ ራሱ ስላልተመረጡ ነው። ባያምኑ ራሱ ኦኬ፣ ካልተመረጡ ምን ያደርጉ ነው የምትላቸው? እና በጣም እንዴት እግዚአብሔር ሕፃናትን ለሲኦል ይፈጥራል? እንዴት ሕያው ነፍስን ፈጥሮ ለዘላለም በሲኦል ያስቀምጣል? ይሄ በእውነቱ በጣም ጨካኝ። ከግኖስቲኮች እምነት የጨለማና የብርሃን አምላክ አለ። የጨለማው አምላክ ጨለማን ፈጠረ ከሚሉት በጣም የሚተላለስ አይደለም። አንድ አይነት ነው። ባይዘ ወንዛዘር ሳይድ እንደዚያ እንደማለት ነው የሚሆነው። እና ይህ ትምህርት በእውነቱ በጣም የሞተ ትምህርት ነው። አንተ ግን በጣም የተወደድክ በክርስቶስ የሞተልህ ለአንተ ዋጋ ከፍሎልሃል። ስብከት የራሱ ዋጋ ከፍሎልሃል። በእርሱ መን ነው ካላመንክ ይፈረድብሃል እንጂ አልሞተልህም አልልህም። ሙቶልሃል። ክርስቶስ ዋጋ ከፍሎልሃል። በዕፀ መስቀል ላይ ተሰቅሎልሃል። የሞቱ ግን ባለዕዳ ነህ። ካላመንክበት ይፈረድብሃል። የሚፈረድብህ ደግሞ ባለማመንህ እንደሆነ አስረግጬ እነግርሃለሁ። ክፍት ነው የኛ ያላመኑ ሰዎች የመዳን ተስፋ አላቸው። እስራኤል ሁሉ ይድናል ተብሎ ተጽፏል። ለሙስሊሞችም እድል አላቸው። ወደ ክርስቶስ ከመጡ በሩ ክፍት ነው። የእናንተ ግን ስለተቀደረባቸው አንዴ ምንም አይነት ቶታል ዲፕራይቬቲ ስላለ ሙሉ በሙሉ ምንም ወንጌልን የመስማት እሺ የማለት ሁሉ አቅም የላቸውም። ኦልሬዲ ፈቃዳቸው ፍሪዊላቸው በሙሉ የሞተ ስለሆነ በእውነቱ ባይመጡ ራሱ እኔ ከፈረደባቸው በጣም ነው የማዝንበት የእናንተውን እንትንና በሰማይ ራሱ የምንገናኝ ይመስለኛል ክርክር ውስጥ እና ትክክል አይደለም። የእናንተ ውጌታ በጣም ተሳስቷል ነው የምለው። ስላዳመጣችሁኝ ከልብ አመሰግናለሁ። እናንተ ቡሩካን ሁኑልኝ። ለወንድማችን የተወሰነ ዕድል ስጡትና ከዚያ እነ መምህር መንበር እነ ቀሲስም ሌሎቻቸውም ጨምራችሁበት ሸኙት። እኔ ግን አሁን መሽቶብኛል። ሚድናይት አልፏል። እግዚአብሔር ይስጥልኝ። እሺ ሳይዱ ቄሲሲ አንድ ደቂቃ ልናገርና በትክክል ነው አይደል የገለጥኩት? ቱሊፕን በደንብ ነው አይደል የገለጥኩት? አንዳንዱን ወደ ቶታሊ ሁሉም ሮንግ ነው አይደለም የተናገሩት፣ ግን አንዳንዱን እስኪ የተሳሳቱት ምንድን ነው? የተሳሳቱት እንደፈለጉ መኖር እንደፈለጉ ቢኖሩ እንደምንም አንጠፋም ነው የሚሉት አሉ። እኛ ግን እንደፈለግን መኖር አንችልም ብለን ነው ምናምነው። ለምንድነው እንደፈለግን ብለን ማንሆነው? ውስጣችን ተቀይሯልና አንዳንድ ነገሮች እንደዛ ተለጥጦ ነው የሚሆነው። እሺ ግን ከፈቀዱ ላውራና አንድ ጥያቄ ብቻ ጠይቆታለሁ። ስገባም ጥያቄ ልጠይቅ ስለሆነ ቀለል ያለ ጀራል የሆነ ጥያቄ የምጠይቆት ከፈቀዱልኝ። በአጠቃላይ እንግዲህ እንዳሉት ይሄኛው እግዚአብሔር ይቅርባችሁ ይሄ እንደዚህ ነው ከምንል ማለት ለራሳችን ያመቻቸ ነው እግዚአብሔር ወይ ፍቅር የሆነ እግዚአብሔር ወይ ክፉ የሆነ እግዚአብሔር ወይ እንደዚህ የሆነ እግዚአብሔር ብለን አናላይዝ አድርገን የሆነውን ደምረን ቀንሰን የምናዘጋጀው እግዚአብሔር የለም። በመጽሐፍ ቅዱስ የተገለጠውን እግዚአብሔር ወደነዋል፣ አምነነዋል። እሱ ነው የምንካተል። እሱን መውደድና ለመውደድ ሰው የራሱ ፋንታ ነው። ለምሳሌ እግዚአብሔር በኖህ ዘመን ህዝቡን ሁሉ ኖህንና ቤተሰቡን ሲያድን ህዝብ ሁሉ ሕፃን፣ አዋቂ፣ ሴት፣ ወንድ ሳይባል ከተማ ሁሉ ከእንስሳት ሳይቀር ጥርግርጉን አወጥቶ አጥፍቷል እግዚአብሔር። ሴትም ሕፃናትም እርጉዝም ነበሩበት። ይህን እግዚአብሔር ነው ያደረገው። እንዴት እግዚአብሔር ናረክ ብሎ እግዚአብሔርን አንጠይቀው? እግዚአብሔር ኮስትነ ሰዶምና ገሞራ ኃጢአተኞች ምናምን ሲሉ ልክ እንደዚህ እርጉዞች፣ ሴቶች፣ ሕፃናት ሳይበል ከተማውን ሙሉ እግዚአብሔር አጥፍቷል። እስራኤሎች በተለያዩ ጦርነት ውስጥ እግዚአብሔር የተለያዩ ነገሮች አድርጓል። ይሄ እግዚአብሔር እንዲህ ነው፣ እግዚአብሔርማ እንዲህ ከሆነ እንደዚህ ብለን እግዚአብሔር ልንናገር አንችልም። ምክንያቱም እግዚአብሔር ነው፣ እግዚአብሔር አምላክ ነው። በሰማይ በምድር ያሻውን
የፈቀደውን ሐሳቡን ይፈጽማል። እውነት ነው። እግዚአብሔር ጀስት ነው፣ ፍትህ ነው። እግዚአብሔር ደግሞ ፍቅር ነው። እግዚአብሔር ፍቅር ብቻ ጀስት የፍትህም አምላክ ነው። ስለዚህ ሰዎች ስለ ድነት ስናስብ በኃጢአትና በበደል እግዚአብሔርን በድለናል፣ አሳዝነናል። በፍትህ ከሄድን ለሁላችንም ለሰው ልጆች የዘላለም ሞት ነው ፍትሁ። ትክክለኛ በፍትህ ውጤት ከፈለግን የሰው ልጅ ማናችንም እግዚአብሔር ልናስደስት አልቻለም። ማናችንም በገዛ ፈቃዳችን ኖረናል። ማናችንም የዘላለም ቅዱስ ልንሆን ጻድቅ ልንሆን አልቻለም። ስለዚህ እግዚአብሔር ደግሞ የኃጢአት ደመወዝ ሞት ነው ስላለ ሁላችንም ሞት የሚገባን። ስለዚህ ድነት የምህረት ጉዳይ ነው እንጂ የፍትህ ጉዳይ አይደለም። ድነት ምህረት የምንጠይቅበት ነው ከእግዚአብሔር። ሮሜ ላይም ሲናገር ምህረት ለወደደ ለሮጣ አይደለም ከሚምር እግዚአብሔር ነው የሚባለው። ስለዚህ በፊቱ ተደፍተን ጌታ ወይ ማረን ብለን ወደ እሱ ምንጠይቅበት፣ እሱ ፊት ምንደፋበትና ምህረት የምንቀበልበት፣ እሱ ደግሞ ፕሮሚስ እንዳደረገው ማንም ቢጸጸትና ወደ እሱ ቢመጣ የዘላለም እድልን የዘላለም ህይወትን የሚሰጥ መንፈሱን የሚሰጥ ሰውን የሚቀይር የሚያድን እንደሆን ተናግሯል። ማንም ሸክማቸው የከበደ ወደ እኔ ነው እኔ ማሳርፋቸዋለሁ ብሏል። ስለዚህ በዛ ቃል መሰረት ይሄው ጌታ ወይ በፊት መተናል ምህረትን ስጠና ብለን በፊቱ መንበርከክ የኛ ፋንታ ነው። በእውነት ግን ለተንበረከኩት እግዚአብሔር ልባቸውንም ቀይሮ መንፈሱን በውስጣቸው አኖሮ አዲስ ፍጥረት አድርጎ የኃጢአት ባህሪ ያረገቡን እሱ ላይ በኃጢአት ላይ ድል ተቀዳጀው መኖር እንዲችሉ ዕለት ዕለት እግዚአብሔር እንዲፈልጉ መጽሐፍ ቅዱስ እያነበቡ እሱን እየተጠሙ እንዲኖሩ የሚያስችል ኃይልና ጸጋ እንቀበላለን ማለት ነው። የእውነት እግዚአብሔር ልጅ እንሆናለን። የዘላለም ሕይወት ወራሽ እንሆናለን። ቅድም እንዳሉት ሙስሊሞች እድል አላቸው፣ እድል አለው። ኤቲስቶች እድል አላቸው፣ እድል አላቸው። ሆሞሴክሹዋል ኤቭሪዋን በዚህ ምድር እድል የለው የለም። ማንም በእውነት ወደ ክርስቶስ ኢየሱስ ከልቡ ሪፔንት አድርጎ ቢመጣ የእግዚአብሔር የምህረት እጅ ያገኘዋል። የእግዚአብሔር የዘላለም ሕይወት ጸጋ እግዚአብሔር ያዘጋጀውን የዘላለም ሕይወት ይቀበላል። መስፈርቱ ግን ሰው በእውነት ከልቡ አምኖ የእግዚአብሔር ልጅ ክርስቶስ ኢየሱስን መቀበልና መመስከር ነው። ይሄን ደግሞ ለማድረግ ሰው አቅም የለውም በእውነት። ስለዚህ በፊቱ ተብሎ ይሄን አቅም እንኳን ስጠን ብለን ወደ ጌታ ምንጮበት ጌታን ምንፈልግበት ሕይወት ነው ማለት ነው። ስለዚህ ማንም ሰው ጌታን ቢፈልግ እግዚአብሔርን ቢፈልግ ደግሞ አያፍርም። የእግዚአብሔርን ስም የሚጠራ አያፍርም ይላል። አብረህ እንድትመልሰው ከታች በረከትም እየጠየቁህ ስለነበረው ያልተመረጠ ሰው እኮ ተደፍቶ ቢጸልይ ራሱ ምሕረት አያገኝም እኮ እናንተ ጋር ያገኛል። ማንም ከልቡ ተጸጽቶ የእግዚአብሔርን ስም ቢጠራ እግዚአብሔር መሐሪና ያልተመረጠ ሰው ማንም ያልተመረጠ ሰው ደግሞ ከልቡ ተጸጽቶ እግዚአብሔርን ሊፈልግ አይችልም። ስለዚህ ማንም ፐርሲስተንት የሆነ እግዚአብሔርን ሰው በእውነት ሰው እግዚአብሔርን በልቡ ከፈለገ በእውነት ሰው በልቡ እግዚአብሔርን የሚፈልግ ከሆነ በድካም ውስጥ የሚሆን በምንም ልቡን የእውነት ወደ እግዚአብሔር የሚፈልግ ከሆነ ይሄ ከእግዚአብሔር የሆነ ነው። ስለዚህ ጥያቄ ልጠይቅ ሲ አንድ የመጨረሻ ጥያቄ ምንም ስላልጠየቅኩት ሌሎቹ እንዳይሰለችውን በጣም አጭር ጥያቄ ነው የምጠይቁት። ሲምፕል አድርገው ስለ ሊሚትድ አቶርመንትም ስላወሩ ነው። በክርስቶስ ኢየሱስ በመስቀል ስራ ለሁሉ ሰው የሆነ ባይ ዲፎልት እኛው የምናምነው ኢየሱስ ክርስቶስ ሞቷል። ባይ ዲፎልት ለሁሉም የሆነ ነገር የለም። በክርስቶስ ኢየሱስ ላመኑት የኃጢአት ስርየት ነው ምሎት የኃጢአት ስርየትን ያገኛሉ። ስለዚህ ሰው ሳያምን ክርስቶስ ኢየሱስ የዛሬ 2000 ዓመት ሲሰቀል ሰው ሳያምን ለሰው ልጆች ሁሉ የተደረገ የኃጢአት ስረዛ ያለ ሳያምን? ጥሩ ጥያቄ ነው፣ እመልስልሃለሁ። አድምጠኝ። አዎ አለ፣ ለዓለም ሁሉ የተከፈለ ዋጋ አለ። ለምሳሌ በብሉይ ኪዳን ወይንም ደግሞ በሕገ ልቦና በሕገ ኦሪት በሁለቱ ሕግጋት ውስጥ ከአዳም ውድቀት ጀምሮ የተሰሩ ኃጢአቶች አሉ። በአዳም ኃጢአት ምክንያት 5500 ዘመን በግብርና ዲያብሎስ ስር ሆነን በግራ አጋንንት ስንረገጥ ስንቀጠቀጥ ነው የኖርነው። ገነት ዝግ ነበረች። ስለዚህ ክርስቶስ ወደዚህ ዓለም የመጣው ይሄ የወደቀው የሰው ልጅ በመከራ ውስጥ መኖሩ መጽሐፍ ቅዱስ ጳውሎስ ገላትያ 4:4 ላይ ነው የሚነግረን። ዘመኑ ፍጻሜ ሲደርስ እግዚአብሔር ልጁን ላከ ከሴትም ተወለደ ተብሎ እንደተጻፈ ይሄ ራሱ ዮሐንስ ወንጌል ምዕራፍ 12 ላይ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣
እኔም ከምድር ከፍ ከፍ ያልኩ እንደሆን ሁሉን ወደ እኔ ስባለሁ ባለው መሰረት ዮሐንስ ወንጌል ምዕራፍ 3 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ዓለምን ተመራምሮ እንዲፈርድበት ሳይሆን ልጁን ወደ ዓለም የላከው ልጁ ዓለምን እንዲያድን ነው። በእርሱ የሚያምን አይፈረድበትም፣ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ ተፈርዶበታል። ፍርዱም ይሄ ነው ተብሎ ተነግሯል። ስለዚህ እግዚአብሔር አብ እኛን ወደደ፣ እግዚአብሔር ወልድ ወደደን፣ እግዚአብሔር መንፈስ ቅዱስ ወደደንና አብ የሚወደውን ልጁ ለዓለም መስዋዕት እንዲሆን ሰደደልን። ልጁም እኔና እናንተን ቤዛ ለመሆን ወደደ። ይሄ የሥላሴ ዓለምን መውደድ አንድ ፍቅር ነው። የተለያየ ፍቅር የተነጣጠለ እንዳትሉ እንደዚህ አይነት ማለት ነው እና ስለዚህ በራሱ ፈቃድ በመንፈስ ቅዱስ ማለት በፈቃድ ድነታችን ሰው የሚጠየቀው በደሙ ገነት ተከፈተ፣ ዓለመ ገነት ተከፈተ፣ የኃጢአተኛ ዋጋ ተከፈለ፣ በጉ ስለ ኃጢአተኞች ሞተ። በጉ ደግሞ በብሉይ ኪዳን እንደምታውቀው ለአንድ ኃጢአተኛ በግ ከተሰዋ በጉ የኃጢአተኛውን ሰው ኃጢአት ተሸክሞ ነው ስለሆነ ደሙ የሚፈሰው ኃጢአተኛው ፍሪ ይሆናል ማለት ነው። ስለዚህ የዓለም ኃጢአት የ5500 ዘመን ኃጢአት የተሰረየው ይቅር የተባለው በበጉ ደም ነው እንጂ ዝም ብሎ አይደለም። በፍትሑ ነው። እግዚአብሔር ልጁን ስለሰጠ ነው። ለኃጢአተኞቹ ነው አንደኛ በጉ ነው የተሰዋው። ስለዚህ ፍርዱ በሞቱ ተወግዷል ማለት ነው። በልጁ ሞት ተወገደ። ከዚህ በኋላ አዲስ ኪዳን ነው፣ አዲስ ሕግ ነው። ከዚህ በኋላ ሰው የሚጠየቀው በዚህ ሕግ ነው ማለት ነው። አዲስ ኪዳን ነው። በቃ አዲስ ነው። አዲስ ሌላ አዳም ነው። አሁን ይሄ ዳግማዊ አዳም ሌላ አዲስ ሁለተኛው አዳም ላይ ነው አሁን ያለነው። የመጀመሪያው አዳም ተጠቃሎ ያለው ነገር ዋጋ ተከፍሏል። ከዚህ በኋላ ግን የመዳኛ በሩ የአዲስ ኪዳን ፍጥረት ወይንም በክርስቶስ አዲስ ሆነን የምንወለድበት ከመጀመሪያው አዳም የምንወለድበት ሳይሆን ከዳግማዊ አዳም የምንወለድበት አዲስ ሕግ ነው የሚጀምረው። ኦኬ እሱ በክርስቶስ አምኖ ተጠምቆ ነው የሚዳነው። ያመነ የተጠመቀም ነው የሚል ነው። ኦኬ አሁን ምን ማለት ነው? በሌላ አነጋገር አሁን በዚህ ዘመን አንድ ሰው በክርስቶስ ሳያምን ቢሞት የሚጠየቀው በምንድን ነው? በክርስቶስ ባለማመኑ ነው። በአዳም ፋይል ምናምን ኃጢአቱ ከተሰረዘለት አያይዘው ኃጢአቱ ከተሰረዘለት ለምንድን ነው የሚያምነው? ኃጢአተኛ ስለሆነ እኮ ነው እኛ እመን ምንለው። ሳያምን በክርስቶስ ሞት ኃጢአቱ ከተሰረዘለትና ከዕዳ ከነጻ አየህ ለምንድን ነው የሚያምነው? በክርስቶስ የማያምን ሰው እኮ ኃጢአተኛ ነው። ቆይ እዛ ሳንመጣ ሰው በክርስቶስ የሚያምነው ለምንድን ነው እንዴ? ስለ ኃጢአቴ የሞተው እሱን እኮ ነው የምነግርህ። የአዲስ ኪዳን ሕግ ምን የሚል ነው? አሁን የሚድነው ሰው በሩ ክርስቶስ ነው፣ መዳኛው በሩ ማለት ነው። ለምንድን ነው የሚያምነው? ሰው ለምንድን ነው የሚያምነው? ለመዳን ነዋ እኮ። ከምንድን ነው የሚድነው? በክርስቶስ የማያምን ሰው ኃጢአተኛ ነው። ወይ ጣዖት ነው የሚያመልከው ወይም እንዳይሁድ። ይኸውልህ አሁን ማሰብ ያለብህ አንድ ሰው ለምሳሌ እኔ ኢየሱስን ተቀበል ቢሉት ቄሲስዬ ለምንድን ነው የምቀበለው? ሞቶልሃል። ለምንድን ነው የሞተልኝ? ስለ ኃጢአት እስከዛ ኃጢአት ተሰርዮልሃል ነው በእርሱ አነጋገር። ኃጢአቱ ኦልሬዲ ተሰርዮልሃል በክርስቶስ ብሎ ቢሄድ ለምንድን ነው የሚያምነው ነው እኮ። ልመልስልህ፣ አዳምጠኝ። አንድን ሰው ለመዳን ጥያቄን በደንብ ገልጸው ግን አሪፍ ነበር። ገብቶኛል። ይሄ ጥያቄ 100 ጊዜ መልሼዋለሁ። አሁን አንድን ሰው ሂደህ ክርስቶስ ሞቶልሃል ብለን ነው የምሰብከው። ሲጀመር ክርስቶስ ያልሞተለት ሰው የለም። ሲጀመር ሞቶልሃል። ምክንያቱም አሁን አንተን ራስህን ማሰብ ያለብህ አሁን ሙስሊም ምናምን ስታስብ ክርስቶስ ሲሞት ሙስሊም አልነበረም። ሲጀመር ከ6ኛው መቶ ክፍለ ዘመን በኋላ ነው የመጣው እስልምና የሚባለው እምነት። አሁን እኛ የምናስበው እስልምናን ወስደን እዚያ ከክርስቶስ በፊት እንደነበረ አድርገን እናስባለን። አሁን አንድን ሰው ለሙስሊም ሄደህ የምትሰብከው ክርስቶስ እኮ ስለ ኃጢአትህ ሞቷል፣ የዛሬ 2000 ዓመት ስለ በደልህ ሞቷል እና በሱ በሞቱ በትንሣኤው ለኃጢአቴ ሞቷል ብለህ ካላመንክ የሞቱ ባለ ዕዳ ነህ፣ ኃጢአተኛ ነህ። ዕዳ አለብህ። ምን አይነት ዕዳ?
ዕዳ ነው ያለበት። በነገራችን ላይ አሁን በክርስቶስ የማያምን ሰው ዕዳ ነው ያለበት። የምን ዕዳ? ዋጋው ተከፍሎለት አለማመኑ ዕዳ ነው። ይሄ ደሙ ፈሶ ያንን ደሙን አክፋፍቶታል። ስለዚህ ባለ ዕዳ ነው ማለት እንጂ ኃጢአተኛ ስለሆነ አይደለም። ባለ ኃጢአት ነው አልኩህ እኮ ራሱ ይሄ ኃጢአት ተብሏል። ይሄ አየው በክርስቶስ አለማመን ከክርስቶስ አለማመን ጥያቄ ጠይቀኛል። ልመልስልህ። ከዛ በፊት ልትመልስልህ ከክርስቶስ ማመኑ አንድ ኃጢአት ነው። አዳምጠኝ፣ አልመልስልህም። አዳምጠኝ። እሱን ሳይቆጥሩ ከዛ በፊት ኃጢአተኛ ነው አይደለም። ከዛ በፊት ሰውየው የለም። በቃ የዛሬ የለም እኮ ሲጀመር በሌለበት ነገር ሊጠይቅ አይችልም። አሁን አዳምጠኝ። ኃጢአተኛ አይደለም አንድ ሰው እያዳመጥክ እሱን ልመልስልህ። አዳምጠኝ። አንድ ሰው በክርስቶስ ካላመን ኃጢአት ነው ቶታሊ። በቃ አሁን በአሁኑ ሰዓት ላይ በክርስቶስ የማያምን ሰው ኃጢአተኛ ነው። ለምን? በክርስቶስ አለማመን ራሱን የቻለ ኃጢአት ነው። በአዲስ ኪዳን ራሱን የቻለ ገሃነም የሚያስገባ ነው። ገሃነም ብቻ አይደለም ባይዘው ከብሉይ ኪዳኑ ኃጢአት የከፋ ኃጢአት ነው። ለምን? በክርስቶስ አለማመን ዘላለም ነው የሚያስፈርደው። በአዳም ኃጢአትማ ገደብ የነበረው ኃጢአት ስለነበር ዋጋ ተከፍሎበታል። ከዚህ በኋላ ግን ስለ ኃጢአት ደም አይፈስም። እሺ ገብቶኛል። ሌላ ቆይ አስጨርሰኛ እንዴ አስጨርሰኛ እያስጨረስክ ጣልቃ አትገባብኝ። ስለ ኃጢአት ከዚህ በኋላ ሌላ ዋጋ መስዋዕት አይከፈልም። ከዚህ በኋላ አንተ የሚጠበቅብህ አሁን አዲስ እምነት ቢመጣ በክርስቶስ ማመን አለበት። አንድ ሰው ያ የፈሰሰው ቀራንዮ ላይ የፈሰሰውን ደም የመቀበል ለአንተ የተከፈለውን ዋጋ አሜን ብለህ ካልተቀበልህ አንድ ሰው በክርስቶስ የሚያምን ሰው በዚህ ሰዓት ላይ ለዘላለም የሚያስፈርድበት ኃጢአተኛ ነው ቶታሊ። ስለዚህ ለምንድን ነው የምሰብከው? በክርስቶስ አለማመን ራሱን የቻለ ኃጢአት ነው። ለዚህ ነው ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 16 ላይ አጽናኙን እልክላችኋለሁ፣ እኔ ብሄድ መልካም ነው፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም አለ። ሲመጣ አጽናኙ ግን አለ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል አለ። ምን እያለ ነው ጌታ? ዓለምን መንፈስ ቅዱስ መጥቶ ምን ይለው? ዓለምን ነው የሚለው። ልብ አድርግ። ምን ብሎ ነው የሚወቅሰው? ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት አለና ሲያብራራው መልሶ በእኔ ስለማያምኑ ነው አለ። ኦኬ። ስለዚህ አንድ ሰው በክርስቶስ ሞትና ትንሣኤ እማያምን ከሆነ አንድ ሰው የእግዚአብሔር ልጅ ስለ ኃጢአቴ ተወልዶ ሞቶ ተሰቅሎ ቤዛ ሆኖ በመስቀል ላይ የኔን ዋጋ ከፍሏል ሰው ማታሊ ኃጢአት ነው ጉንጩ በቃ ኃጢአት። ስለዚህ አንድ ሰው ዕዳ አለብህ፣ ኃጢአተኛ ነህ። በክርስቶስ አለማመን በሩ እሱ ነው፣ በዳኛው እሱ ነው። ወደ አብ ሰው በሱ ስለሆነ አመንክ ይፈረድብህ ነው የምንሰብከው ከሆነ አንድ ሰው። ስለዚህ አልሞተልህም ገና ክርስቶስ እንዲሞትልህ ብለህ አይደለም አንተ አሁን አንድ አዲስን አማኝ ደም የምትሰብከው ክርስቶስ ገና ወደፊት ይሞትልሃል ብለህ ሳይሆን ሞቶልሃል ነው ስብከቱ። ፓስት ነው ይሄ። ኦልሬዲ የተከፈለ ዋጋ አለ። የተከፈለልህን ዋጋ ግን ሪጀክት አድርገዋል፣ ዲና ያደርግሃል። አላምንም ብለህ እዛው ጣዖት ውስጥ ነው ያለው። አላምንም ብለህ ከበሩ ውጭ ነው ያለው። ስለዚህ ማመን አለብህ ነው። ካላመንክ ይፈረድብሃል። ዛሴ ስለዚህ አዲስ እምነት ማለት አዲስ ኪዳን እምነት በክርስቶስ በበሩ አምኖ መግባት ካልቻለ አንድ ሰው ቶታሊ ኃጢአተኛ ነው። በቃ ተመለሰልህ። እስማማለሁ። በክርስቶስ ኢየሱስ አለማመን ኃጢአት ነው ያሉት። ከዛ ውጭ ኃጢአት የለበትም ማለት ነው ሰው ማለት በነገራችን ላይ ዝሙት እኔ ወንጌል የምሰብከው ለሰዎች ኃጢአተኛ ዝሙት ነው። ዝሙት ሌላ ኃጢአት አሁን እንደ ዝሙት እንደ ስርቆት ያለው ኖ አይደለም። ለምሳሌ በአዳም በኩል የገባው ኃጢአቶች ለምሳሌ በአዳም በኩል የገባብን ማንኛውም ቆይ ጥያቄን በደንብ ስሙኝ። በአዳም በኩል የገባብን ማንኛውም ነገሮች አንደኛው ለምሳሌ እርሶም እንደሚስማሙት ልጠይቅ ወጥ እርሶም እንደሚስማሙት በአዳም በኩል የገባብን መጀመሪያ አላዳመጥካቸውም ማለት ነው። እሱ የምጠይቀውን እኮ ለምሳሌ በአዳም በኩል የገባብን እኛ ለመሰለው ስንሰብክ ወንጌልን ኃጢአተኛ ነው ሰው በክርስቶስ ኢየሱስ ካመንክ ኃጢአት ይሰረዛል። አልጠየቅኩም። አሁን እየጠየቀኝ ስለሆነ ቅድም መልሼልህ ነበረ። በአዳም ምክንያት ብያለሁ። በአዳም ምክንያት አሁን አንድ ሰው ፕሊስ አንዴ አዳምጠኝ። ይኸውልህ ደግሜ እንዳልናገር ነው። አሁን በአዳም ምክንያት ሰው በአዳም ምክንያት ራሱን የቻለ የአዳም ኃጢአት ራሱን የቻለ ኃጢአት ሆኖ ሲኦል ማስገባቱ ገሃነም ማውረዱ ቀርቷል።
የአዳም ኃጢአት ፋይል አይደለም። ያ ፋይልማ ተዘግቶ ክርስቶስ ኃጢአተኞች ሆነን ሳለን ወዶን እንዲሁ ወዶ አድኖናል። ስለዚህ ያ ፋይል በፍርዱ ተወግዷል። አንድ ሰው እኮ ንስሐ ከገባ በኋላ በዚህ ኃጢአት ተመልሶ አይከሰስም። ደግሞ ዝሙቱን ካደረገው አንድ ሰው ዝሙት ቢፈጽም ቀኖናውን እሰጠዋለሁ። ቀኖናውን ከሰጠሁት በኋላ ያ ሰው ድንግል ነው በቃ። ከዚያ በኋላ ሌላ ኃጢአት ከሰራ ነው እንጂ ለዚያ የምሰጠው አንዲ ቀኖና ለሰጠሁት ኃጢአት መልሼ አልሰጠውም። በክርስቶስ የተከፈለ ዋጋ ከተሰረዘ ከተደለዘ በኋላ በአዳም ፋይል ሰው እየተጎተተ አሁን ገሃነም እከታለሁ የምከትህ በአዳም ኃጢአት ምክንያት ነው የሚል ፋይል የለም። በዳግማዊ አዳም ምክንያት ነው። አሁን ለመዳናችንም ዝንቱ ሕፃን ስዩም ለድቀቶም ወለተንሶቶም አሁን የመውደቂያችንም የመነሳቻችንም የመማፀኛው ማለት እሱ ነው። መቀጥቀጫው ማለት እሱ ነው። ከክርስቶስ የተነሳ ነው። ማይከሉ ክርስቶስ ነው። አሁን በአዲስ ኪዳን መከሰሻው አዳም ኖ በእኔ እንዳታማኝ ነው የሚል አሁን አንድ ሰው አንተ እኮ ነህ እንደዚህ ብትለው ኖ የኔንማ በእኔ ምክንያት የመጣብህንማ ክርስቶስ እኮ ኦልሬዲ ጨርሶታል፣ ደምድሞታል፣ ተፈጸመ ብሏል። አሁን ባለማመንህ ባለ ዕዳ ስለሆንክ ነው። ከክርስቶስ የተነሳ ነው ባለማመን የምትጠየቀው እንጂ በእኔ ፋይል እንዳትጠይቁ ነው የሚለው። አሁን አዳም ማንም አዳምን መውቀስ የሚችል ሰው የለም። ለምን ኦልሬዲ ተካፍሏል ማለት ነው። ስለዚህ ራሱን ችሎ ሲኦል የሚያስገባ የአዳም እንትን የለም። እሺ ቄሲሴ በቃ ዋናው እኛ ኃጢአት የምንለው ዋናው በአዳም በኩል የገባውን ነው። ክርስቶስ ኢየሱስም በማመን ለምሳሌ እሱ ወደዛ ልመጣ ነው የምጠይቆት ነበር። ለምሳሌ በአዳም በኩል ሰው ኮራፕትድ ኔቸር አለው ወይም ደግሞ ለኃጢአት የሚያዘነብል ኃጢአትን የሚያደርግ የተበላሸ ኔቸር እንዲኖረው ሆኗል በአዳም በኩል። እሱን ይስማማሉ አይደል? የኃጢአት ዝንባሌ እንዲኖረው እሱ ነገር ይኸውልህ፣ ለዚያ ነው ቅድምን ብያለሁኝ። እንደዚህ ያሉ ለኃጢአት ያዘነበለ ማንነት ማዘንበሉ በራሱ ብቻውን ችሎ ገሃነም የሚያስከትል ነገር አይደለም። ይሄ ሲኦል የሚያስገባ አይደለም። ለምን በለኝ፣ ተጠምቀህም እሱ ነገር አለ። አሁን ክርስቶስን ለብሰው ራሱ ዘሙት ሊልህ ይችላል ማለቱ በራሱ ኃጢአት ግን አይደለም። ሐሌው ከመገቢ ነው። አንዴ ትልቅ ጥያቄ ጠይቄ ስመልስልህ አትግባብኝ። አሁን አንድ ሰው አስቧል፣ ለኃጢአት ያዘነበለ ነገር ያልተጠመቀም የተጠመቀም ይኖረዋል። አንድ ሙስሊም ዘሙት ሊለው ይችላል፣ ስረቅ ሊለው ይችላል። እኔ ክርስቲያኑንም ሊለኝ ይችላል ብቻ ሳይሆን ቄስ ሆኖ ሊሰርቅ ይችላል። አንድ ሰው ሊዘሙት ይችላል። ኦኬ የዳነ ሰው ራሱ የተጠመቀ ሰው ራሱ ይህንን ሊያደርግ ይችላል። ነገር ግን ራሱን ችሎ ለኃጢአት ማዘንበሉ ራሱን ችሎ ሲኦል ግን የሚያስገባ መሆኑ ቀርቷል። ራሱን ችሎ ፋይሉ ሲኦል የሚያስገባ አይደለም። ያንን ነገር ግን ያንን ሐሳብ ቢውልድ አድርገው ክርስቶስን ወደ መካር ሊሆን ይችላል በኃጢአት እየተጨማለቀ ወደ መሄድ የሚያደርስ ከሆነ ግን ያ ሐሳብህ ሐሌው ከመገቢር ሆኖ ማሰብህ ቁርጥ ህሊና ሳይሳካልህም ሊቀር ይችላል። ማሰብህ ባይዘው እንደዚህ ያለው ሊያስጠይቅ ይችላል እንጂ ራሱን ችሎ ለምሳሌ የሴቶች ወር አበባ ሲኦል የሚያስገባ መሆኑ ቀርቷል። ግን አለ እኮ አሁን ስትጠመቅ አይለቅህም። ከዚያ ራሱን ችሎ ግን መርገሙ ማለት መርገም ሆኖ እንደ ብሉይ ኪዳን ሲኦል ግን የሚያስገባ መሆኑ ቀርቷል። አሁን ወር አበባ ሆኗል። ለምንድነው ወር አበባ የተባለው? ፍሬ የሚያሰጥ ስለሆነ ልጅ ሊመጣ ነው ማለት ነው። ወር አበባ አንድ ሴት ካየች ያ ከቆመ ግን በቃ ልጅ አትወልድም ማለት ነው። በየወሩ የሚመጣ የአበባ ምልክት ነው እንጂ የመርገም ምልክት መሆኑ ቀርቷል። ፓወሩ የኃጢአት ምልክት መሆኑ ተደምስሷል። አንድ ሴት ዛሬ ፔሪየድ ስታይ እንደ ኃጢአተኛ ራሷን መቁጠር አትችልም። እንደ ኃጢአተኛ ቆጥራ ራሷን መርገም አለብኝ ይሄዋን ልትል አትችልም። እሱ ተወግዷል። ጊልቲነስ በዚህ አይሰማትም። አንድ ሴት የጥፋተኝነት ስሜት የኃጢአተኝነት ስሜት አይሰማትም። ቄስ እዚች ጋር እንትኗ ላይ ነው ሳልጨርስ እንትን አሉኝ እንጂ አሁን የኃጢአት ኮራፕትድ ኔቸር ያልኩት ኔቸሩ ኮራፕትድ የሆነ ማለት የኃጢአት ባሪያ አድርጎታል አይደል? የአዳም መጀመሪያ አይደል? የኃጢአት ባሪያ ሆኗል አይደል? እሺ። ስለዚህ በክርስቶስ ኢየሱስ ሞት ያ በአዳም በኩል የገባው ኃጢአቱ ከተሰረዘ፣ ስለዚህ የሰው ልጅ አሁን በክርስቶስ ኢየሱስ ያልሆነ የኃጢአት ባሪያ አይደለም ማለት ነው። ኃጢአትም የመስራትም ያለ መስራትም ነፃነት አለው ማለት ነው። አንተ ራስህ መልሰው። አንተ
ስለተጠመቅ አሁን ክርስቶስ ለብሰዋል አለበስከውም? ኖ እኔ ያልኩት መስሎት መልስልኝ። ያላመነ ሰው የኃጢአት ባሪያ ክርስቶስ ለብሰዋል አለበስከውም? እኔማ ለብሼዋለሁ፣ ድኛለሁ። ያ ነገር ተወግዶልሃል? ለኃጢአት ያልተነበለ ማንነት የለህም አሁን? ማለት እኔ ውስጥ አሁን አዲስ ምንድን ነው? እንግዲህ ውሸት የኃጢአት ባሪያ አይደለሁም። ቆይ የኃጢአት ባሪያ አይደለሁም? ቆይ ለኃጢአት የሚያዘነብል ማንነት አለ የለህም? ቶታሊ አልሞተም። ያ ማለት ግን ቶታሊ እሱ የእናንተ ዲስኮርስ ነው። እሱ ቶታል ዲፕራይቬቲን አታንሰው። ቆይ ካልገለጽኩ እንዴት ይሆናል እኮ? እኔ ብዙ አልሄድም። አሁን ለኃጢአት የሚያዘነብል ማንነት የለኝም ካልከኝ በቃ ጨርሻለሁ። እንዲህ በሚል ያዙልኝ፣ የኃጢአት ባሪያ በሚል ያዙልኝ። ፊት ለምሳሌ የኃጢአት ባሪያ እኮ ማለት እኮ በነገራችን ላይ እኮ ጽድቅ ንስሐ ለመግባት መንፈስ ቅዱስ ተለይቷል ማለት እኮ ነው። ባይዘይ ፊት ሲምፕል አድርገው የኃጢአት ባሪያ በሚሉት ድሮ ለምሳሌ እኔ ኃጢአትን አለመስራት አልችልም። በቃ ኃጢአት መስራት ነው የምችለው። አለመስራት እኔ ራሴን ነው መቼ ነው ቢፎር ክራይስት ከክርስቶስ ኢየሱስ በፊት ኢየሱስን ከማመኔ ዳግም ከመወለዴ በፊት እሱ ያንተ ትምህርት ነው። ኖ ኃጢአት ይኸውልህ፣ እሱን እኮ ነው አሁን ለሌላ ሰው አሁን ያንተ ትምህርት ነው። ይኸውልህ ጽድቅን ያደረጉ ሰዎች ጻድቅ የተባሉ ሰዎች አሉ። ቆይ እሱን እኮ ነው ጻድቅ የተባሉ ሰዎች አሉ። እነ አብርሃም እነ ሎጥ እነ ኖህ። ኃጢአት አለመስራት ይችላል ማለት ነው በክርስቶስ ያልሆነ ሰው። ቆይ ልንገርህ፣ እሱን ነው አብርሃም በእምነት ጸደቀ የተባለው እኮ። ይኸውልህ ጽድቅንማ የሚሰሩ ሰዎች ነበሩ በብሉይ ኪዳን እነ አብርሃም እነ ኖህ ተመስክሮላቸዋል። ደግሞ እንደ ደመና በዙሪያችን የሚከቡ የተባሉ። ስለዚህ እንዳንተ ቶታል ዲፕራይቬቲ ብዬ ምንም ነገር ጽድቅን ማድረግ አይችልም። ፍሪዊሉ ሙሉ የሞተ ነው። አብርሃም ፍሪዊሉን ተጠቅሞ ነው ከካራን የወጣው። ኦኬ ውጣ ሲለው በመውጣቱ ነው። ቆይ እንዳትገባብኝ። የእናንተ ትምህርት የሞተ መሆኑን የምታውቀው በብሉይ ኪዳን የእግዚአብሔርን ፈቃድ ለመፈጸም የሚሞክር አልነበርም አይደለም። በጣም ብዙ የሞከሩ አሉ። አብርሃም ልጁን በማቅረቡ ፍሪዊሉን ተጠቅሞ ልጁን በማቅረቡ በእግዚአብሔር ዘንድ እንደ ጽድቅ ተቆጥሮለታል። ታዲያ ግን ሲወልድ አብርሃምን ያስገባው ምንድን ነው? የአዳም ዕዳ ስላልተከፈለ ነው። ምክንያቱም ከገነት የተባረረው በአዳም በደል ምክንያት ስለሆነ መርገመ ሥጋ መርገመ ነፍስ በባህሪያችን ጸንቶ ስለሆነ ያለው ያ ደግሞ ስላልተሻረ እና አብርሃም ሲኦል ይገቡ ነበር፣ ግን በረድኤተ እግዚአብሔር ይጠበቁበት ነበር። በምናቸው ምክንያት? የእግዚአብሔርን ጽድቅ ተለማምደዋል፣ በእግዚአብሔር አምነዋል። ከአምልኮ ጣዖት በመውጣታቸው ሲኦል ውስጥ ሆኖ በረድኤት የአብርሃም እቅፍ የተባለው ሉቃስ ወንጌል ላይ ማለት ነው። ስለዚህ እሳቷ ያቃጠላቸው ነበር፣ ግን ገነት ዝግ ስለሆነ ገነት መግባት አይችሉም። ዜር ኢዝ ኖ ኤኒ ኦፕሽን የለም ገነት ለመግባት። ምክንያቱም ገነትን የሚያስከፍት የደም ዋጋ ለአዳም ለኃጢአት የሚሆን መስዋዕት፣ ፍጹም የሆነ መስዋዕት አልተገኘም። ስለዚህ ለዚያ ነው ዋጋ የከፈለው። ስለዚህ ክርስቶስ ሲሞት ለአብርሃምም ነው ለኃጢአተኞች ሁሉ ነው የተከፈለው እንላለን። ስለዚህ ምክንያቱም ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ሲባል ምንድነው? መርገመ ሥጋ መርገመ ነፍስ በባህሪያችን ጸንቶ ይኖር ነበር። ሰው ሲወለድ ነፍሱና አዳም ነፍስና ስጋቸው ስለተረገመ ሰው ደግሞ ሲወለድ ከአባቱ አብራክ ዘር ሲከፈል ከእናቱ ማኅፀን ደም ሲቀዳ ነፍስን ከሁለቱም ነስቶ ሲዋሃድ ሰውኛ ሲመጣ እንደዚያ ነው የሚመጣው። ስለዚህ ነፍሳችንም ስጋችንም ተከፍሎ ነው ከእናት ከአባታችን እየተከፈለ ነው የሚመጣው። ስለዚህ ያ ባህሪያችን ደግሞ ጎስቁሏል። ለዚያ ባህሪ ደግሞ መዋጀት አለበት፣ መቀደስ አለበት፣ ንጽሐ ጠባያችን መመለስ አለበት። ኦኬ። ስለዚህ ዋጋ ስላልተከፈለ ነው እንጂ በፍሪዊል በኦሪት ጊዜ አልነበረም አይባልም። በጣም ነውር ነው። ምክንያቱም ስለ ኦሪት አልነበረም። ለእግዚአብሔር የተለዩ እስራኤላውያን ነበሩ፣ እግዚአብሔርን የሚያመልኩ ነበሩ፣ ከጣዖት የወጡ ነበሩ። እነዚህ ሰዎች ደግሞ ፍሪዊላቸውን ተጠቅመው ነው። ገብቶኛል ቄስ። የብሉይ ኪዳን ነበረም። የብሉይ ኪዳኑንም እኛ የእግዚአብሔር ቀድሞ ስለመጣ በእግዚአብሔር ጸጋ ብለን እናምናለን። ነገር ግን የጠየኩት የብሉይ ኪዳንን ሳይሆን ለምሳሌ አሁን በክርስቶስ ኢየሱስ ያልሆኑ ሰዎች፣ በዓለም ያሉ ሰዎች ኃጢአትን አለመስራት ተቋቁመው ጽድቅን የሰሩ ኃጢአትን ሳይሰሩ መኖር ይችላሉ። ለምሳሌ ሙስሊም ሲጀመር ጽድቅ የሚባል የለም ከክርስቶስ። በአዲስ ኪዳን ተራራን የሚያፈልስ ነገር መልካም ነገር ብታደርግ በክርስቶስ ካላመንክ ምግባር ብቻውን ገነት አያስገባህም። ገነት ይገባሉ አላልኩም ቄስ። ይሄው አሁንም ኃጢአትን ሳያደርጉ ወይም ደግሞ የኃጢአት ባሪያ ሳይሆኑ
ኃጢአት ሳያደርጉ ምትለኝ ትልቁ ኃጢአት እኮ በክርስቶስ አለማመን እኮ ነው። እሺ ቆይ ምንድነው የምታወራው? ከሱ ውጭ ነው። ምን ማለት ነው? የኃጢአት ባሪያ ሳይሆን አይድኑም። በቃ አይድንም። ምክንያቱም ክርስቶስ እግዚአብሔር የሚፈልገውን ነገር ነው እኮ እያልኩ ያለው ስለ መዳን አይደለም። ስለ መዳን ሳይሆን እግዚአብሔር የሚወደውን ነገር እያደረገ መኖር ይችላል። አንድ ኃጢአተኛ በክርስቶስ ኢየሱስ ያላመነ አንድ ቀሲስ እንትን ይመስለኛል። አሁን ኃጢአት የሚለውን በራሱ የተረዳው አልመሰለኝም። ኃጢአት ማለት እናንተ መጀመሪያ ኃጢአት ማለት ምንድን ነው? ኃጢአት ከክርስቶስ መጣላት እኮ ነው። መጀመሪያ ማለት ነው። ኃጢአት ማለት በክርስቶስ አለማመን እኮ ነው። በክርስቶስ አለማመን በራሱ መጀመሪያ ኃጢአት ነው እና የኃጢአትን መሰረት መጀመሪያ አሁን እያደከምካቸው ይመስለኛል። ኃጢአት መጀመሪያ ኃጢአት ወደ ዓለም ገባ ነው የሚለው መንበሩ። እሱማ አሁን ያለ አንተ ኦሪት ላይ ነህ ማለት ነው። እንደሱ ካል አሁን የኃጢአት ምን ተቀይሯል እንዴ? የኃጢአት ትርጉም ተቀይሯል በኦሪትና በአዲስ። ይኸውልህ ለዚያ እኮ ነው። ይኸውልህ የመጀመሪያው ሰው ለውድቀታችን ምክንያት ሆነ። አየህ፣ ለውድቀታችን ምክንያት። ሁለተኛው ሰው ግን ለትንሳያችን ነው ምክንያት የሆነው ሰው እንዲድንበት። የኃጢአት ትርጉሙ ተቀይሯል። እየነገርኩህ እኮ ነው። አዎ ተለይቷል። እንዴ ለምሳሌ ለአዳምና ለሔዋን ኃጢአት ዕፀ በለስን መብላት ነው ኃጢአት። አየህ ቆይ አንዳንዴ ይኸውላችሁ የእናንተ ጆሮ ችግሩ በጣም መሰረታዊ ጥያቄ ተጠይቅና ሳይመለስልህ ትገባለህ። ከዚያ ደግሞ መልሰህ ጠይቅ። እሺ አያይዘው ይመልስልኝ። የአዳምና የሔዋን ዕፀ በለሱን መብላቱ ነው የእግዚአብሔር ትእዛዝ መተላለፍ። አዳምጠኝ እኮ ልነግርህ ነው። እሱን ስለ ብረት እያወሩ ስለ እንጨት እያወራህ እኮ ነው። የጠየቅከውን እስከሚመልሱልህ አዳም በቃ አንተ ስለ እንጨት ጠይቀህ ስለ ብረት እንዲብራራላት ሳይሆን አሁን ስመልስልህ ከዚህ በኋላ ስለምትጠይቀው ብቻ አታስብ። ማሰብ ያለብህ ስለምጠይቀው ሳይሰሙ እኮ ስለሆነ እኮ የኔን ጥያቄ ሳይሰሙ እኮ የኃጢአት ትርጉሙ የኦሪትና የአዲስ ኪዳን ተለይቷል ወይ አልከኝ። ልመልስልህ እሱ ከዛ በአዳምና ሔዋን በለስ ስለበሉ ኃጢአት ነው ሲሉኝ አይደለም የእግዚአብሔር ልመልስልህ። በቃ ጠይቀኛል፣ ልመልስልህ። ያንተ አትመልሰው። ከጠየቀኝ ለምን እንደምትመልሰው ራስህ ልዩነት አለው። የአዳምና የሔዋን ሕግ ዕፀ በለስን መብላትና አለመብላት ነው የነሱ ሕግ የተሰጠው ሕግ። ግን እሱን ሕጉን ሻሩት። አንድ ከዚያ በኋላ ሕገ ልቦና አለ። ለሰው ልጆች የተሰጠ ሕገ ልቦና አለ። በሕገ ልቦና እስከ አብርሃም ድረስ እስከ ሙሴ ድረስ የኖሩበት ሕግ አለ። ሕገ ልቦና እንደ ውስጣዊ ሕግ ሆኖ ቆይቷል። ያ ሕግ ግን የሕገ ልቦና ጽሑፋዊ ያልተጻፈ ሕግ ነው። ኦሪት የሕገ ልቦና ፊዚካል ሕግ ነው ማለት የሚታይ ሕግ ነው። የውጩ ሕግ ወደ ውስጥ ወጣ ማለት ነው። በሚታይ ነገር በሚዳሰስ ነገር ቃየል አቤልን ሲገል ኃጢአት መሆኑን ሕገ ልቦናው ነግሮታል። አትግደል የሚለው ሕግ አልተሰጠውም፣ በጽሁፍ ደረጃ የለም። ግን በሕገ ልቦና ደረጃ ግን ተጽፏል። ስለዚህ ያገኘኝ ሁሉ ይገለኛል አለ። ይሄ ቃየል መግደል ኃጢአት መሆኑን የነገረው ሕገ ልቦና በሙሴ ላይ አትግደል ብሎ መጣ፣ ተጽፎ መጣ። ስለ ኦሪት የሕገ ልቦና ግልባጭ የሚታይ ሕግ ሆኖ በሙሴ የተሰጠ ማለት ነው። ከሙሴ እስከ ክርስቶስ ድረስ ሕገ ኦሪት ነው። የሕገ ኦሪትን መጠበቅ ለእስራኤልና ለአብርሃም ዘሮች የተሰጠ ሕግ አለ። ለአብርሃምም የተሰጠ አለ በሕገ ልቦና። አብርሃም የሚጠየቅበት ቃል ኪዳን ምልክት አለው። እንግዲህ ለአባቶቻችን ቃል ኪዳን የሚሰጣቸው ነበር። ለራሳቸው የሚሰጥ ሕግ አለ፣ ያንን እንዲጠብቁት። የኦሪት ሕግም ራሱ ያንንም መፈጸም አይችልም። ሕገ ልቦናም በሕገ ልቦናም ተጠቅሞ በሕገ ኦሪትም ተጠቅሞ ሰው ገነት መግባት አልቻለም። ምክንያቱም ጽድቅን መፈጸም የሚያስችል ማንነት አልነበረን። ባህሪያችን ጎስቁሏል። ለእግዚአብሔር የሚመች ምንም ያን ከዚያ ለመውጣት የሚያስችል ምንም ነገር አልነበረም። ስለዚህ መርገመ ሥጋ መርገመ ነፍስ ስላለ ማለትም ባህሪያችን ስለጎሰቆለ ለእግዚአብሔር ንጹሕ ሆኖ የሚታይ ምንነት ስላልነበረን ማንነታችን ላይ ችግር ስለነበረ በዚያ ምክንያት የኦሪቱ ሕግ ሌላ ነው፣ የሐዲስ ኪዳን ሕግ ክርስቶስ ነው። ያ ዕፀ በለስ ዕፀ ሕይወት ሆኖ እዚያ ይመጣል። ክርስቶስ ይሄ የሐዲስ ኪዳን ሕግ ክርስቶስ ነው። ራሱ ሕጉ እሱ ነው። የዓለማመንና የማመን ሰዎቹ ቢያምኑበት የሚድኑበት ባያምኑበት የሚፈረድበት ሕጉ ይሄ ሲብራራ ሐዲስ ኪዳን ይባላል። ክርስቶስ ሲብራራ ሐዲስ ኪዳን ነው።
ስለዚህ አሁን ሰው የሚጠየቀው በሕገ ኦሪት አይደለም። ኦኬ ከሕገ ኦሪቱ ተሻሽሎ የመጣ አለ። ኦኬ የጸደቀ አለ። ኦኬ ሕገ ልቦናም አለ። በነገራችን ላይ አሁን ላይ ሕገ ልቦና ያ ሕገ ልቦና ዝሙት በሕገ ልቦና የነበረው በኦሪትም የነበረው አሁንም በሐዲስ ኪዳን ሕገ ልቦና አለ። ግን የተጻፈው ሕግ ግን እንደ ኦሪት ያለ ሐዲስ ኪዳን ይባላል። ሐዲስ ኪዳን ይባላል። ሕገ ልቦና አሁንም ያስፈርዳል። ባይዘይ ሮሜ ምዕራፍ 2 ላይ እንደምታየው እኛ አማኞቹ የምንጠየቅበት ነገር አለ። አንድ ሕጉን ተቀብለን በክርስቶስ አምነን ክርስቶሳዊ ባለመሆናችን አንድ ማንሆን ከሆነ ይፈረድብናል። አንድ ሕጉን ባለመፈጸማችን ማለት ነው። እንደገና የህሊናችንን ሕግ ራሱ ባለመከተላችን ራሱ እንጠየቃለን። የማያምኑት ሰዎች ግን የሚጠየቁት በህሊና ሕግ ይዳኛል። አየህ፣ ምክንያቱም የህሊና ሕግ ራሱ ለመዳን ወይም ወደ ክርስቶስ ለመምጣት የመውቀስ አቅም አለው። እንዲመጡ የማድረግ አቅም አለው። ወደ ወንጌል የሚያደርስህ ሰምተህ ወደ መዳን የሚያመጣህ ያ አይምሮ ጠባያችን ተመልሶልናል እንላለን። አይምሮ ጠባይ የቆሸሸው በቆሽሾ ማንነት የነበረው ነገር አይምሮ ጠባያችን ስለተመለሰ ሰዎቹ ኦፕንሊ ወንጌል ሲሰበክ ሰምተው እሺ የማለት ያ በክርስቶስ የመጀመሪያው ያ የተሻረ ነገር ስላለ ከክርስቶስ የተነሳ ያገኘ ነው። ሁላችንም ያገኘነው ነገር ይሄ ነው በነገራችን ላይ። ስለዚህ አሁን የምንጠየቀው በክርስቶስ አለማመን ኃጢአት ነው። በቃ ብቻውን ራሱን ችሎ የፈለገው ነገር መልካም ነገር እንኳን ብታደርግ ራሱን ችሎ በክርስቶስ አለማመን ገሃነም ነው የሚያወርደው። በቃ ምንም ጥያቄ የለውም። ስለዚህ አትፈልግ፣ ለሙስሊሞች ሌላ ኃጢአት ያዳም ምናምን አትፈልግላችሁ። በቂ የሆነ ገሃነም የሚገቡበት አለ፣ እሱም ክርስቶስ ነው። ካላመኑበት አይድኑም። ስለዚህ ደሙን ደግሞ ከማክፋፋት የበለጠ ኃጢአት ደግሞ የለም። ለዚህ ነው ጌታ ምን አለ? ስለ ኃጢአት መንፈስ ቅዱስ የሚወቅሰው በእኔ ስለማያምኑ ነው አለ። ከዚያ የተነሳ የሐዋርያት ሥራ መንፈስ ቅዱስ መጣና ምዕራፍ 2 ላይ በበዓለ ሃምሳ ወረደ መንፈስ ቅዱስ። ከዚያ የተሰበሰበው ሕዝብ በሙሉ መንፈስ ቅዱስ እንደ ቅዱስ ጴጥሮስ ላይ አድሮ ሲያስተምር እንደገና ሰዎችን እየሄደ ደግሞ ይነካ ነበር። መንፈስ ይወቅስ ነበር፣ ይወቅሳቸው ነበር። ምን እያለ? በክርስቶስ እመኑበት እያለ ይወቅሳቸው ነበር። ስለ መሲሁ እነ ቅዱስ ጴጥሮስ ሲሰብኩ ልባቸው መንፈስ ቅዱስ እየወቀሰ ነበር። ይመጣል ብሏላ። አጽናኙ ሲመጣ ይወቅሳል። ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ብሏል። እንዲያውም ሲናገር ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅ የዚህ ዓለም ድነት ስለተፈጸመ ነው፣ ስለ ፍርድ በእኔ ስለማያምኑ ነው። ማለት ፍርዱ ተደምድሟል፣ አልቋል እኮ በእኔ የማያምን ይፈርድበታል የሚለው ነገር ስለተደረገ ነው። ስለ ጽድቅ ወደ ሰማይ ስለምወጣ ስለማድረግ ነው። ሞቱ ትንሣኤ